አንድ አይነት መልስ ነው መልስ በማስረጃ አስጠኝ እስቲ ነኝ እንደዚህ ማስረጃ ወይስ ምን አካል ነው አካል አይደለም አይደል ማስረጃ እንደዚህ ነው ወይ አይደለም የምጠይቀው አሁን እጁ ላይ ስጠይቀኝ ያው ነው መልሱ አብደላ ማስረጃ ስጠይቀኝም ያው ነው መልሱ ፍታው አንተ ሙስሊም ስለሆንክ እስቲ ተፍሲሩ እኔ እንዳልኩት ነው የፈታው ምን አሳይ ማስረጃ አይ በቃ እኔ እየመለሰልኝም አይደለም ሩሂ እሺ የመጨረሻ ግልጽ ላድርግልህ በቃ የመጨረሻ ልሞክር ለምሳሌ ባቱ አካሉ ነው ወይስ ባህሪው እሺ ባቱ አካሉ ነው ወይስ ባህሪው ሱረቱል አልቀለም 6842 ላይ ባት የተባለው ባህሪው ነው ወይስ አካሉ ነው ይኸውልህ አላህ የራሱ የሆኑ መገለጫዎች አሉት ግን እኛ እንደ ሰው ልጅ አካል ነው ብለን አንገልጸው አራታው አብደላ የጠየቁን ጥያቄ ምክንያቱም አካል የሚለው አጠራር ለሰው ልጅ የሚውል ለሰው ልጅና ለፍጡራን የምንጠቀመው ቃል ነው ገባ ባቱ ባህሪው ነው ወይስ አካሉ ነው በእስልምና አስተምሮ ይሄ ነው በለኝ አካል ነው ስትለኝ እኮ እኔ ግራ ገባኝ እኮ አካል ነው ስትለኝ ከራስ ሃይማኖት ወይ ከራስ አመለካከት አንፃር እኔ ደግሞ ስለ ላብራራለህ እሺ ባህሪ ሲባል በእስልምና ባህሪ ማለት ነው በእስልምና ትምህርት ባህሪ ማለት ለምሳሌ የአላህ ባህሪ ስትል የሚታየው ነው የማይታይ ነው የአላህ ባህሪ የአላህ ባህሪያቶች ማለት ያው የአላህ ባህሪ ነው አምላክነቱን የሚታይ ባህሪውን ታያለህ ባህሪ እንዴት ይታያል አይታይም በጣም ጥሩ እሺ ባቱ ባህሪው ነው የአላህ ባቱ ባህሪው ነው የአላህ ምን አልከኝ ባቱ ባህሪው ነው ባህሪና እንዴት ባህሪና እንትን አካልን እንዴት አካል አልከኝ እንዴ አካል አይ ባህሪና ማንነትና ምንነትን እንዴት እንትን ትለዋለህ ለማለት እኮ ስለዚህ ምኑ ነው ባቱ ምኑ ነው ለምሳሌ አላህ አንድ ነው ብለን ስናወራ አንድ ነው ማለት ነው አረባክ ስለ አብደላ ስለ በቃሽ ይቅር በቃ ሩህ ጨርሻለሁ አሰልቺ እንዳይሆን ችግር የለውም በቃ ለሰማው ሰው እንተውና ኢትስ ኦኬ ችግር የለውም ምን አልሽኝ አባ አይ ለኔ ይግባኝ ጻፍ ዋው ያው ግቢ ያው ጨርሻለሁ ችግር የለውም እሺ አቡዲ አንድ ቀጭን ጥያቄ በነጭ አማርኛ ለጠየቀ አላህ ረቂቅ ነው ወይስ ግዘፍ ነው ረቂቅ ነው ስትይ አሁን ለምሳሌ ረቂቅ ነው ስትይ ዳስቲ ግልጽ አድርጊ ረቂቅ ነው የማይታይ ነው ለማለት ነው ረቂቅ ማለት የማይታይ ብቻ አይደለም እሺ የማይታይ የሚለው ነው ግን ደግሞ ሊታይ ሊዳሰስ የማይችል በሁሉ የሞላ ልትጨብጠው ማትችል ማለት ነው ልክ ንፋስን አለ መልኡክ ነው እኮ በአለም ላይ ግን ልትይዘው አትችልም ገባህ አላህ እንደዛ ነው ወይስ ግዘፍ ነው ሊታይ ሊዳሰስ የሚችል ሊሸከሙት የሚችል ከቦታ ቦታ ሊንቀሳቀስ የሚችል እቺ ብቻ መልስልኝ ረቂቅ ነው ወይስ ግዘፍ ነው አላህ የሚታይ ነው ማይታይ ነው የሚል አገላለጽ ምክንያቱም ከራስሽ እንትን አንፃር ነው የጠየቅሽኝ ያለሽው ምክንያቱም እኔ ራሴ ላይ ምንም የለም ጥያቄን የጠየቅኩ አላህ ረቂቅ ነው ወይስ ግዘፍ ነው መልስልኝ አሁን በእኛ እዚህ ምድር ላይ ባለንበት ሰዓት አላህን አናየው ግን አላህ የሚታይ ነው ማይታይ ነው አታየውም ኦኬ እሺ ቆይ እሺ አንድ ጊዜ ፕሊስ አንድ ጊዜ እዚህ ሐዲስ ላይ ሰሂህ ቡኻሪ 38 ላይ ነው 38
03 ላይ ነው። እዚህ ላይ ሙሐመድ አንበበው ሐዲሱን ቀጠፍሽ እንዳትል አንበበው ችግር ታይፋል። እንግሊዘኛ ትችላለህ ወይስ አረበኛው ላድርግልህ? ችግር የለም እንግሊዘኛውን እያነበብሽ ተርጉም ችግር የለም። እሺ አረበኛውን አነበው ችግር የለም። እንግሊዘኛውን ከፈለክ አነብልሃለሁ። احتز عرش الرحمن لموت سعيد بن معاذ على محمد ሰኢድ ብን ሙዓዝ የተባለው ሰው ሲሞት የአላህ አርሽ ለሱ ሞት ተንቀጠቀጠ አለ ሙሐመድ። እንግሊዘኛውና ቆይ ተረጋጋ። የአላህ አርሽ ለሰዓድ አላነብም። እንደውም ቆይ እስኪ እንግሊዘኛው አላነብም ልኮ ነው ሲጀመር። እንግሊዘኛ ሐዲስ ትርጉም ነው ስትሏል ነበር። ትክክለኛ ስትሏል ነበር እንዴ? ያው እንግሊዘኛው ከአረበኛው በላይ ያለውን እንግሊዘኛ እሱን ያነበብሽ። የአረበኛውን አነበብኩ እኮ። እስኪ አነብልሃለሁ እኔ ቀጣይ መጨረሻ ላይ አነብልካለሁ ሙሉ ከፈለክ ማለት ነው። የአርህማን አርሽ ሰዓድ ቢን ሙዓዝ ለአረበኛው እኮ ሐዲሱን እኮ ነው ያነበብኩ ያለሁት። ሐዲሱን እኮ ነው ያነበብኩለት። ለሰዓድ ቢን ሙዓዝ ሞት ምክንያት ሰዓድ ቢን ሙዓዝ ሲሞት አርሹ የአርህማን አርሽ ተንቀጠቀጠ አለ። ተንቀጠቀጠ ልክ እንደ ምድር መንቀጥቀጥ። ስለዚህ አሁን እዚህ ጋር አላህ ግዘፍ ነው ወይስ ረቂቅ ነው? አላህ እዚህ ጋር ግዘፍ ነው። ሐሳብ ሽፍት ሊያደርግ እኮ ነው። አውቃታለሁ እኔ ይህችን ታክቲክ። መልስ፣ የትም አትሄድም። አነብልሃለሁ ግን መልስ። ቆይ መልስ። ሲጀመር በእንግሊዘኛ ሐዲስ ከመቼ ወዲህ ነው መወያየት የጀመርከው? እኔ አነብልሃለሁ ብያለሁ ግን መልስ። ይችን አንብቢ። ግዘፍ ስለሆነ ነው ሰው ያላነብን። በቃሽ። አረበኛውን መልሽ አላነብም። እንደውም ይገርምክ። አሁን የአላህ አካል ግዘፍ ነው ወይስ ረቂቅ ነው? አሁን እዚህ ሐዲስ ላይ ና መልስ። አሁን ረቂቅ ነው ስትይ እንዳንቺ አገላለጽ ማይታይ ነው የሚል ከሆነ እኛ አሁን አይታይም ማለት እኮ ቆይ ልግለጽ። አይታይም ስትል መሐመድ የታይቶት ነው ለሰዓድ ቢን ሙዓዝ ሞት ተንቀጠቀጠ ያለው። ቆይ ስማ፣ አይታይም አልከኝ አይደለም? መሐመድ የታይቶት ነው አርሹ ለሰዓድ ቢን ሙዓዝ ሞት ተንቀጠቀጠ ያለው። ምድር ላይ ያለን አናየው። መሐመድ ሰማይ ላይ ሆኖ ነው ያየው። የሰማይ ነዋሪ ነው መሐመድ፣ መንፈስ ነው። አናየው። አንብዩ፣ እንደዛ አይደለም። እንግሊዘኛውን አንብዩና ተርጉም ወገኖች። አግባቡን እንጂ ምን ብሩክ አግባቡን። ሰዎች ጤነኛ ነክ እንዴ? አብደላ ሲጀመር እኮ ሐዲስ በእንግሊዘኛ አልጻፈም። በፊት እኮ እንደውም እንግሊዘኛ እንዳታነቡብን አረብኛው ነው ትክክለኛ ፍቺ ትሉ ነበር። አሁን ለምን አሁን አረብኛውን እሷም እኔም በደንብ ትላልለው እንችላለን። እንግሊዘኛውን እያነበበች ተርጉም። ከስር ላለው ሰው እያነበበች ቃል በቃል ተርጉም። እናት ቋንቋው የሐዲሱ እናት ቋንቋ ምንድነው? እንግሊዘኛ ትርጉም ነው ሐዲስ። እሺ ቀጥ ያባ ችግር የለውም። ያቆን ጨርስ። አብደላ ሲጀመር የሐዲሱ እናት ቋንቋ አረብኛ ነው። እሱም በጣም አሁን በቅርቡ ነው ወደ እንግሊዘኛ የተተረጎመው። እሱንም ራሱ ስህተት ነው እያላችሁን ሁሌም አረብኛውን አንብቡ እንግሊዘኛውን አንቀበልም ትሉን ነበረ። ይሄ ደግሞ እናት ቋንቋን ያነበበችልህ ሰው አረብኛውን ቋንቋውን ትርጉሙን ታንብበው ነው እያልኩ ያለሁት። ተረጎመችልህ እኮ ትርጉሙን እንግሊዘኛውን ቢሆን ትርጉሙን ታንብበው እያልኩ እንዴ። እናት ቋንቋ እያለ ምንድነው እንግሊዘኛ የምታነብልህ? ቀጥታ ትርጉሙ እያለ እዛው ቋንቋ እያለ አይ እኔም እንድረዳው እሷም ከስር ያለው ሰው እንድረዳ እንግሊዘኛውን ታንብቡ። ለዛ ነው እንጂ እኔ አረበኛው እንትን ይላል ማለት አይደለም። እኮ ከስር ያለው ሰው እኮ አንተ ነህ ስትተረጉምለት የሚረዳው። እንግሊዘኛ የማያውቃለ አረብኛ የማያውቃለ፣ ግን መጽሐፉ ራሱ ሐዲስ ጻፈው በአረብኛ ነው። አንተ ሙስሊም ከሆንክ አረብኛውን ፍታው ነው እያለች ያለችው እኮ። ምክንያቱም ሐዲስ ራሱ በአረብኛ የተጻፈ ስለሆነ ሲጀመር ከመነሻው ሁሉም አረብኛ ሁሉም ሙስሊም አረብኛ አንብቦ ይፈታል ማለት ነው። አረብኛ ትችላለህ አንተ ወይስ አትችልም? ወራጅ ተረኩም። አረብኛ አልችልም። አንድ ጊዜ አረብኛ አልቻልክም አይደለ? እኔ ደግሞ አንብቤ ተረጎምኩልሽ። እንግሊዘኛ ትችላለህ? እንግሊዘኛውን አሁን የከፈቱና አይደል? እንግሊዘኛውን ከፈቹና አብደል ትችላለህ ወይ? እንግሊዘኛው ቢከፈት እንግሊዘኛውን አንደርስታንድ ማድረግ ትችላለህ ወይስ አትችልም? ምክንያቱም አንተ አረብኛ አይችልም ብለህ አስዩም እንደምታደርገው
አት ሴም ታይም እንግሊዘኛውንም የማይረዳ ሰው አለ ታች። እንደዛ አስብና ታች እንግሊዘኛ ለማይረዱት አረብኛም ለማይረዱት በዋናው ቋንቋ በምንጩ ማለት ነው በአረብኛ ይነበብ ግን እሷ ትራንስሌት አድርግልህ አንተም እንግሊዘኛው በዛው ተረዳዋለህ ማለት ነው። ምን እንደሚል አረብኛውን ማጻፈውን እሷ ታርጉምላለች። አይ ልክ አይደለም ካልክ ደግሞ እዛው ትራንስሌተር አለ ትራንስሌት ይደረጋል። ሶ በመሀሉ አስረብሽ ትራንስሌት ተረድቦ የለ እንዴ ላይ ለምን እንግሊዘኛውን አታነበው? ያው ላይ ቋል ከአረብኛው ላይ በኩል እንግሊዘኛው አለ። ለምን የተጠየቀውን አመልስም? ጀስት ሐዲስ መቶ ተጠይቀሃል አይደል? እንግሊዘኛ አረበኛ ከምትል ሐዲስ አረበኛ ነው። አረበኛ አንብቤ ያለው ተርጉም ያለው ሊታይ አይችልም ብለሃል። ሙሐመድ የታይቱት ነው ለሰዓድ ኢብኑ ሙዓዝ ሞት የአርህማን አርሽ ተንቀጠቀጠ ያለው በቃ እሱ መልስ። እንግሊዘኛውን አንብቤው አላህ ናቸው አሉ አይደል? ገባሽ? አላነብም እንደውም ወይ ልንገርህ አላነብም እንግሊዘኛውን አላነብም። የጠይቅ ጥያቄ ጠይቅ። ምን ትጠይቃለህ? መልስ እንጂ መጀመሪያ አላህ አይታይም ካልክ ሙሐመድ የታይቱት ነው አርሹ ተነቃነቀ ያለው ይሄንን መልስና ከዛ እኔ ሐዲሱን አነብልሃለሁ ያለው ግን አሁን መልስና የተጠየቀው ነው ሐሳቡ ሽፍት ልታደርግ እንደው ገብቶኛል። ግን እንትን በል ነው አንቺ በስነስርዓት ታርጎ አጠያየቅሽን አስተካክል። አንቺ አትግቢ አጠያየቅሽን አስተካክል። እግዚአብሔር ነው አይታይም። አሁን በእናንተ እግዚአብሔር ነው አይታይም እያላችሁ ያላችሁ ፕሊዝ ሰዎች አግባቡን ምን አይነት እኛ አላህ አይታይም ሰው መስማት አቁመሃል እንዴ ወንድማችን? ቆይ አብደላ መስማት አቁመሃል? አብደላ እንዴ በማልባ መሰለኝ አናየውም አላየነውም። አንዴ ሀቢብ አንድ ጊዜ እዚህ ጋር ብዙ ሰው እየተከታተለ ስለሆነ አሰቺ እንዳይሆን ምን ታደርጋላችሁ መሰለኝ እሷ አረብኛውን ታመጣና ታነባለች። አይ ችግር የለውም አረብኛውን አታንብብ እንግሊዘኛውን ታንብብ የምትል ከሆነ እንግሊዘኛ ይከፈታል ራስህ ታነባለህ ማለት ነው። ኦኬ እንደዛ አስማማል። ታንብበው ያመጣችሁ እሷ አይደለች እንዴ? ያመጣችሁ አንብበው ያነበበች ስትርጉም ከዛ እኔ መረዳትን አብደላ ያመጣችሁ እንግሊዘኛ የምትፈልገው አንተ ነህ። ስለዚህ እንግሊዘኛውን ታነብና ትፈታለህ ራስህ። እሷ አረብኛውን አመጣች፣ አረብኛውን ፈታች። እንግሊዘኛ ይከፈትልሃል። እንግሊዘኛ ያልከው አንተ ነህ። አንዴ ቆይታችን እንግሊዘኛ ያልከው አንተ ነህ። እንግሊዘኛውን ታነብና ትተረጉማለህ ማለት ነው። ኦኬ። ምክንያቱም ሁለቱም የሊቃውንቶችህ አስተምሮ የተቀመጠበት ነው። ስለዚህ ትፈታዋለህ። አባይ እንግሊዘኛውን ላይ አድርጊለትና አንቺ አረብኛውን አንድ አንበሽ ተርጉሚልን። ከዛ እንግሊዘኛውን ያንብብና ይተርጉም ራሱ እንግሊዘኛ እያልክ ስለሆነ ከዛ በኋላ እናነጻጽራለን ሁለታችሁንም ማለት ነው። በጣም ጭቅጭቅ ሆነ። እንደሱ ይሻላል። እኔ ለመጨረሻ ሐሳብ ለማስቀየስ እኮ ነው እንግሊዘኛ ይነበብ ያለው ዋና ሐዲስ አንብበናል። አርህማን አርሽ ተንቀጠቀጠ አንብበናል። እኔ ስለ እንግሊዘኛ እኮ አይመለከተንም። አንተም እኔም ሐዲስ የተጻፈው በአረብኛ ነው። እኔ ማለት ነው በኋላ ሁሉን ሙሉን አነብልካለሁ። ጀስት የተጠየቀውን መልስ ብያለሁ እኮ። ይሄ ግርማ ሰው ሲያዘኝ አልወድም በነገራችን ላይ በጣም ሰገጤ ነው። ስለዚህ አሁን አላህ አይታይም ብለሃል። ወደ ሐሳብህ ተመለስና ማለት ነው ሙሐመድ የታይቱት ነው አርሹ ተነቃነቀ ለሰዓድ ቢን ሙዓዝ ሞት ያለው ይሄንን መልስ። ኦኬ ስንት ቁጥር ላይ ነው ያነበብሽው ያወጣሽው ሐዲሱን ማለት ነው? ንገሪኝ። የተጠየቀውን መልስ ሐዲሱን ተነና የተጠየቀውን መልስ ሐዲሱ እኛ ምንድን ነው ይሆናል? አርሹ ሲንቀጠቀጣችሁ አይደል መሐመድ ወይም አላህን አይቼዋለሁ ይላል። ማየት አይደለም ተነቃነቀ ያለህ እኮ። ኧረ ሰዎች ሰው ጤነኛ ነህ እንዴ? ይቅርታ ይሄን ቃል ለመጠቀሜ በነገራችን ላይ እንዲህ አይነት ቃል እኔ አልጠቀምም፣ ግን በጣም ስለገረምከኝ ነው። አይታይም ስትል ምን መጣለህ? ሰዓድ ቢን ሙዓዝ ሲሞት የአርህማን አርሽ ለሞቱ ተነቃነቀ አለ ሙሐመድ። ስለዚህ ግዘፍ አካል ነው እያልኩህ ነው። ማፍረሻን አክፈት አንተ ትልቁ ላይ ሆነና በቃ ወደ ሐሳቡ ሂድ። ከጠየቅሽኝ ጥያቄ ጋር ራሱ ማይገናኝ ሐዲስ ነው ያመጣሽው። ምክንያቱም አላህ ይታያል ወይስ አይታይም? አይታይም። አንተ ሊዳሰስ አይችልም አልክ። ሊዳሰስ ካልቻልክ ረቂቅ ነው ብለሃል አይደለ? ሙሐመድ ደግሞ በስላሴ ስም ሴቷ ትቀጥል። በቃ ትርፉ መዳረክ ስለሆነ ከሴቷ ጋር ቀጥሎ አበባ። ምክንያቱም እየሰማ ስላልሆነ እሺ፣ ከሴቷ ጋር መደቃቀም። እሺ፣ አንድ ጊዜ ሴቷን ጥያቄ ከመጠየቄ በፊት ሴቷ ማን ነው? ስምሽን አስተዋውቂኝ እስኪ።
ማይክ ፈቺ። ኦኬ ስምሽን አስተዋወቂ መጀመሪያ። አይ ስሜ ምን ያደርግልሽ? ችግር የለውም አስተዋወቂን፣ ችግር የለውም። ታነቢ አረበኛ እና ጠይቂ። እኔ አላውቀውም፣ ይሄን አረበኛ አላውቀውም። ስምሽን አስተዋወቂኝ እንደ ጣራሽ በስምሽ ፕሊስ። አንጨቃጨቅ። 700 ሰው አስቀምጣል። ኦኬ ሀያት። እንትኑ ነው ይሄ ስምሽ እዚህ ላይ ያለው ምንድነው? ያ ረብ ናሺ ያ ረብ እንደዚህ ነው የሚጻፈው። እሺ እንደሱ አይደለም። ስምሽን አስተካክል። ምንም አዳላሽ ጀስት ሲምክን አስተካከል አንተ። እሺ እኔ ጥያቄ ልጠይቅሽ። አሁን መንዛዛት አልወጣም። እኔ ጥያቄ ልጠይቅሽ። ቁርአን ቆይ አንድ ጊዜ እሺ፣ እስከዛው ልጠይቅሽ አንድ ጊዜ። እስከዛው ልጠይቅሽ መልሽላትና ልጠይቅሽ። ችግር የለውም ተመለሽ። እሺ ስሚኝ፣ እኔ ጥያቄ ልጠይቅሽ መጀመሪያ። እናንተ ብቻ አይደላችሁ የምጠይቁ። እሺ ይሄን ሐሳብ እንጨርሰው፣ ሐዲሱንና ይሄን ሐሳብ እንጨርሰውና ብሽ ትጠይቅኛለሽ። እኔ እመልስልሻለሁ የቻልኩትን። ያልቻልኩትን ደግሞ ላሽ መምህራንም ስላሉ። እሺ አንቺስ እንደሱ አላህ ግዘፍ አካል አለው ነው ወይስ ረቂቅ ነው ብለሽ ነው የምታምኚው? ነው እኔ ልጠይቅሽ መጀመሪያ። በጣም ጠይቅሽ የተጠየቅሽ ነው መልሽልኝና እመልስልሻለሁ። በኋላ ትጠይቂያለሽ። ይሄን ሐሳብ መልሽና ትጠይቂያለሽ። ይኸውልሽ ዲያቆን መዝሙረ ያሬድ በጣም ብዙ ሲመልሱ ነው የቆዩት። በጣም ብዙ ደቂቃ ሰምተናል። ገባሽ? አሁን ደግሞ አብደላ ሲጠየቅ እንግሊዘኛው ምናምን ብሎ ሸሽ አነብልሃለሁም ተብሎ ወጣ። በማባበል ራሱ አልሆነም፣ አስወጣ ነው ማለት ነው። ለምን አይመልስም? አንቺ ደግሞ ጭንቅላት ካለሽ ህሊና ካለሽ ቅንጭላትም ጭንቅላት ካለሽ ይሄን ጥያቄውን ተጠይቂ። ነው ግዘፍ ነው ረቂቅ ነው አላህ? እቴዮ መጀመሪያ እኔ ልጠይቅሽና እሱን መልስልሻለሁ አልኩሽ። አይ ጥያቄ አልቀበልም ካልሽ መልሽልኝና ጠይቂኝ። እሺ ችግር የለውም አትጠይቂኝ። እኔ አላውቀው መልሽልኝ። ለምንድን ነው እኔ የምልሽን ማሰሚ? አንቺ ማንሽና ነው እኔ የተጀመረው ሐሳብ ማለት ነው። እሺ እህት አለም አካባ ጋር ጨርሽ። የተጀመረው ሐሳብ ርዕሱ ይቋጭ። እኔ ላምብብ፣ እኔ ልመልስላችሁ ያልሽ ነበር ቅድም። ወንድምሽ አብድራማን ሐዲስ ውስጥ ስትያት ነበረ። ያው ሰጠችሽ ሐሳቡ ሁለት ጊዜ ነው ያለችው። ከዛ አንቺ ትቀጥያለሽ። ሁለት ጊዜ እኔ ለግባ ብላ አስቆማናት ነው። እሺ ቀጥ። አሁን አላህ ግዘፍ ነው ወይስ ረቂቅ? ኦኬ የት ነው ያመጣሽው? ሐዲሱን ንገሪኝ፣ ቁጥሩን ንገሪኝ፣ እኔ እገባለሁ እዛ። ሐዲሱን እኔ ከፍትልሻለሁ። ጥያቄው እኮ ሐዲሱ ጋር አይደለም። ሐዲሱን እንደ ኤቪደንስ ነው ያመጣሁት። ጥያቄው ግን አላህ ግዘፍ ነው ረቂቅ ነው የተባልሽው። ይኸውልሽ አብደላ አይታይም አይዳሰስም ሲል መሐመድ የታይቶ ነው አርሹ ተንቀጠቀጠ ወይም በሩ ተንቀጠቀጠ ያለው ተብሏል። ኦኬ እሱ ሄዳ ማለት አንቺ ደግሞ ልመልስ ብለሻል አይደለ? አላህ ማለት አርሽ ነው 3803 ሳይል ቡኻሪ ነው ከፍትልሻለሁ። አላህ ግዘፍ ነው ረቂቅ ነው ግዙፍ አካል ነው ወይስ ረቂቅ ነው ነው የተባልሽው? መንፈስ ነው ወይስ የሚታይ አካል ነው ተብለሻል? ተንቀሳቃሽ አካል ነው ማለት ሊታይ ሊዳሰስ የሚችል። አላህ እንዲህ ነው ብለን የማንገልጸው ፍጹም ጌታችን ነው። በቃ እንዲህ ነው ብለን መግለጽ የማንችለው ሁሉን ሰሚ አዋቂ። በቃ መልሰሻል። በቃ እሺ ይቅርታ። እሺ ይቅርታ። ይፈፍንትን ነው በነገር ሙሐደራ ነው ይሄ። እሺ እዚህ ቁርአን የሚያምሰሽ ምዕራፍ 27 ቁርአን ጉንዳን ቁጥር 8 ላይ ምን ይላል? ስለ ሙሴ ታሪክ እየተረከ ነው። ቁርአን 27 ወይም ጉንዳን ቁጥር 8 እትዮ እኔ ልጠይቅሽ እንጂ ውዴ። በመጣትም ጊዜ ቆይ አንድ መረጃ አለ ትጠይቅኛለሽ። ወረቢ ሐለፍት ቢስሚ ረቢ የሱአል መሲህ ትጠይቅኛለሽ። በክርስቶስ ስም መልልሻለሁ። እቺን ብቻ ልናገር ተይኝ። ኦኬ እኔ ሴትዮ በመጣትም ጊዜ እንዲህ በቃ ማይክ ሰሪና ስትመልሽ እንትያለሽ። ተመልከቱ ቁርአን ጉንዳን ቁጥር 8 ላይ በመጣትም ጊዜ እንዲህ በማለት ተጠራ ይላል። ይህ የሙሴ ታሪክ ነው። ሙሴና የአላህ የመጀመሪያ ግንኙነታቸው ነው። የሙሴና የአላህ ፈርስት ሚት ነው ይሄ ማለት ነው። ሙሴ ወደ አላህ በመጣ ጊዜ በእሳቲቱ ያለው ፎከስ ትኩረት ስጡ ዝችለ በእሳቲቱ ያለው ሰውና በዙሪያዋ ያሉ ሁሉ ተባረኩ፣ የዓለማትም ጌታ አላህ ጥራት ይገባው ይላል። ሰዎች ልብ በሉ 700 ሰው ሙሴ ቁጥቋጥ በእሳት ሲነድ ያይና ከእሳቱ ትንታግላንጣላችሁ ወይ ምን ታምር እንዳለ ልይ ብሏቸው ይሄዳል። ከዛ በመሄድ ጊዜ በእሳቲቱ ውስጥ ሰው ነው የተገለጠለት።
የተገለጠለት ማን ነው አላህ መሆኑን በሌላ የቁርአን ሱራ ላይ ያሳያችኋለሁ። ወደዛ ሲመጣ ወደዛ ሱረቱ ጣሃም ላይ አለ ሐሳብ በደንብ ማለት ከቁጥር 9 እስከ 14 ማለት ነው። ሱራ 20 ላይ ሙሳ ወደ እሳቱ በቀረበ ጊዜ በእሳቲቱ ያለው ሰውና በዙሪያው ያሉም ሁሉ ተባረኩ። የዓለማትም ጌታ አላህ ጥራት ይገባው። ተመልከቱ። ስለዚህ አላህ ሰው ነው ማለት ነው። አላህ ሰው ነው because ለሙሳ የተገለጠው አላህ ነው ወይንም አላህ ነው። አላህ ሱብሃነሁ ወተዓላ የምትሉት ከፍ ያለውና ኮራ ያለው ጅንኑ አላህ ይውላችሁ በእሳቱ ላይ ተገልጦለታል ለሙሴ። በእሳቱ ቁጥቋጥ ላይ ለሙሴ ተገልጦለታል። ስለዚህ አላህ ግዘፍ ነው። በመሰረቱ እስልምና አላህ መንፈስ ነው ብሎ ያምነው መንፈስ አለው እንጂ አላህ መንፈስ ነው ብሎ ያምነው። ያ ረቢ ከተመለሰሽ ጥያቄ ጠይቂ መልስ ስለሌላችሁ ሌላ ነፍስ ያለው ሙስሊም መልሳለሁ ይሄን ነገር ዲፌንድ ያደርጋል የሚል ካለ እስልምናውን ይምጣ። ሌላኛው አላህ ወይ ሌላ ሐዲስ ሌላ ቁርአን ወይንም ሐዲስ ላስገባ። እሺ የቁርአን 27 ሱረቱ ጉንዳን ቁጥር 8 ላይ ነው። ይሄ ቁርአን 28 ላይ ቁጥር 30 ላይ ይሄንኑ ታሪክ አለ። እንደገና ደግሞ ቁርአን 20 ሱረቱ ጣሃ አላህ ዓለምን ከመፍጠሩ ከ1000 ዓመት በፊት የቀረው የነበረው ሱረቱ ጣሃና ሱረቱ ያሲን ነው። ሐዲሳት ላይ እንደተገለጸው ማለት ነው። አላህ ሱረቱ ያሲንንና ሱረቱ ጣሃን ይቀራ ነበር። ሱራ 36 እና ሱራ 20 ማለት ነው። ሚሽካተል መሳቢ 2148 ላይ ማለት ነው። ምንም ያልተጠና ሐዲስ ብሎታል። የ20ኛው ክፍለ ዘመን የሱኒዎች ሊቅ አልባኒ እና እዛ ላይም ሐሳብ በደንብ ተነስቷል። ሌላኛው ሌላ ሐዲሱ ልትወና ቁርአን ላይ ልግባ። ቁርአን ምን ይላል መሰላችሁ? አላህ ግዘፍ ከመሆኑ የተነሳ ከቦታ ወደ ቦታ የሚንቀሳቀስ ነው ይላል ማለት መሆኑን ያሳየናል ቁርአን። እሺ የት ላይ ስለ ስነ ፍጥረት ያወራል። ቅድም የነበረው ማሊክ የሚባለው ልጅ ቀኝ ግራ ምናምን የሚባል ነገር ከፍጥረት በፊት የለም ጊዜና ቦታ የለም ምናምን ሲል ነበር። አላህ ግን ምድርን ከመፍጠሩ ከ50,000 ዓመት በፊት ከ1000 ዓመት በፊት ይሄን አደረገ እየተባለ ተጽፏል። እሱን እንላለን ሐዲስ ሱማያ ቆይ አንድ ጊዜ ቁርአን 69 ቁጥር 17 ላይ እንደምናውቀው ምናልባት ቡራ ካለ የሰው የአንበሳ የንስርና የላም መልክ ያላቸው እነዚህ አራቱ የኪሩብ ገጻት የምንላቸው እኛ የአላህን ማርሽ ይሸከማሉ ተብሏል በተፍሲራት ላይ እና ቁርአን ሱረቱ ሐቃ ሱራ 69:17 ላይ መላእክት በየጫፎቿ ላይ ይሆኑና የጌታህን ማርሽ በዚያ ቀን 8 መላእክት ከበላያቸው ይሸከማሉ ይላል። በዚያ ቀን የተባለው የውመል ቂያማ ነው ወይንም የትንሳኤ ቀን day of resurrection ነው። በዛ በትንሳኤ ቀን መላእክት 8 መላእክት በየጫፍ ሆነው የአራህማንን አርሽ ይሸከማሉ። ግልጽ ነው። ሙስሊሙ ደግሞ አራህማንን የሚያውቀው በእግሩ ነው ወይንም በባቱ ነው። መጀመሪያ በሆነ አካል ይገለጽና አናውቅህም ከአንተስ በአራህማን እንጠበቃለን ይሉታል። ከዛ ባቱን ሲገልጥ አንተ ረበና ብለው ስጁድ ያደርጋሉ ማለት ነው። ወይንም ስግደት ይወድቁለታል ይሰግዱለታል። ለዛ ነው ሙሐመድ የክሽፉ ረበና አንሳቂህ ወይስጁዱ ለሁ ኩሉ ሙስሊሙን ወሙስሊማት ጌታችን እኮ የቂያማ ቀን አለ ሙሐመድ እግሩን ይገልጣል ሁሉም ሙስሊም ይሰግዱለታል አለ። ስለዚህ ይሄን ግዘፍ አካል ነው የሚሰግዱለት ሙስሊሞች። ስለዚህ አላህ በግልጽ በጉንዳን ምዕራፍ ላይ በሳቱ ውስጥ ለአላህ ሰው ለሙሴ ሰው ሆኖ ለሙሳ ለሚሉት ሰው ሆኖ ተገልጦለታል። ቁርአን ጉንዳን ቁርአን 27 ቁጥር 8 ላይ ሄዳችሁ መመልከት ትችላላችሁ ማለት ነው። ሌላኛው ሱራ 7 ቁጥር 54 ላይ ነው። ይሄ ስለ ስነ ፍጥረት ነው የሚያወራው። ሱራ 7 ቁጥር 54 ላይ ሱረቱ አዕራፍ ላይ ማለት ነው። አላህ አንድ ጊዜ ቁርአኑን ልክፈተው። ሶሪ ስልኬ ስታክ አድርጎ ነው ታገሱኝ። ይኸውላችሁ እዚህ ጋር ጌታችሁ አላህ ተመልከቱ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው ይላል። ጌታችሁ ያ ሰማይና ምድርን በ6 ቀን የፈጠረ አላህ ከዚያም በአርሹ ላይ ተደላደለ ይላል። እንግዲህ ሰማይና ምድርን በሚፈጥር ሰዓት እየዋለለ ነበር ማለት ነው። የት እንዳለ ይገለጽ። ከዚያም ይላል ሱመ ከዚያም በአርሽ ላይ ተደላደለ።
ምድርን በ6 ቀን ፈጥሮ በአርሽ ላይ ምን አለ ተደላደለ ይለናል። ሱረቱ ሁድ ደግሞ ምን ይለናል? ሱራ 11 ቁጥር 7 ላይ ሱራ 11 ቁጥር 7 ደግሞ እንዲህ ይለናል። ቀኖች ውስጥ የፈጠረ ነው። አርሹን በውሃ ላይ ነበረ። ወገኖች ይሰማል። ይሄ አርሹን በውሃ ላይ ነበረ። ሱረቱ ሁድ የሁድ ምዕራፍ ቁጥር 11 ቁርአን 11 ቁጥር ምዕራፍ 11 ቁጥር 7 አርሹ በምን ላይ ነበር ይለናል። ይሄኛው ደግሞ በውሃ ላይ ነበረ። ምዕራፍ 7:54 ምን አለን? ሰማይና ምድርን ከፈጠረ በኋላ ከዚያም በአርሹ ላይ ተደላደለ። ስለዚህ ከቦታ ወደ ቦታ ይንቀሳቀሳል። ለዛ ነው ሱናን አቡ ዳውድ ላይ 1/3 የሌሊት ክፍል ላይ አላህ ወደ ቅርቢቱ ወደ ሰማይ ዱንያ የሚሏት የኛ የምናያት ሰማይ ነች። የምድርን ያካለለችው ሰማይ ላይ ወይም እኛ ጠፈር ወይም ሐኖስ ብለን ይሄ የምናየው ሰማይ ላይ ይወርዳል። ጸሎትን ሊቀበል ይወርዳል። በእያንዳንዱ ቀን ይወርዳል ማለት ነው። በእያንዳንዱ ቀን ነው ያለው መሐመድ። ሁሉ ቀን ከሌሊቱ 1/3 ላይ ይወርዳል አላህ ጸሎት ሊቀበል። ስለዚህ አላህ ግዘፍ አካል ያለው ነው። እግዚአብሔር ደግሞ ግዘፍ አካል የለውም። ሜታፎሪክ ንግግር ናቸው። ብሉይ ኪዳን ላይ እንዳለ የተገለጹት በላባዎቹ ይጋርዳል፣ በክንፎቹ በታች ይፈታል። ቃል በቃል ጌታችን ኢየሱስ ክርስቶስ ከሶስቱ አካል አንዱ ሰው ሆኖ ስለመጣ ቀጥታ ሊተራሊ ለጌታችንም የሚፈቱ ናቸው የብሉይ ኪዳን ትንቢታት። ብሉይ ኪዳን ላይ የተነገሩ ሜታፎሪክ ንግግር ሐዲስ ኪዳን ላይ ብሉይ ኪዳን ጥላ ሐዲስ አካል ሆኖ ሲመጣ ቀጥታ ለክርስቶስ ተወስዶ ይፈታሉ ማለት ነው። ያ ማለት ክርስቶስ ክንፍ አለው ምናምን አይደለም። ክንፍ በረከት፣ ረድኤት፣ ክላሎቱን፣ ጥባቆቱን፣ ረድኤቱን፣ በረከቱን፣ ጸጋውን ለምፍ የሚባል ነገር የለም። እንደኛ እንደ እስልምና ግን ምሳሌው ሜታፎሪክ ንግግር የሚባል የለም። ቁርአን እንደወረደ ነው። ቁርአን ላይ ትንቢትና ምሳሌያዊ ንግግር የሚባል አንዲት ነገር አትገኝም። ለትንቢት ጊዜ ያለው የሚል ጥቅስ አላውቃለሁ። ትንቢት የሚፈታበት ጊዜ ያለው ይላል። አዎ፣ ግን ትንቢት አይናገርም ቁርአን። የለም፣ ስለ ትንቢት አያወራም። ማሪ ፈጽሞ ነው ስለ ትንቢት የሚያወራው። ስለዚህ ይሄንን ለማለት ነው። ቀጥሉ። አብደላ ከተመለሰ ቡኻሪ 3803 አነብለታለሁ። እንግሊዘኛውን ይመልስልን እባክህ። እናነባለን እናመልስልን። አላህ ግዘፍ ነው ወይስ ረቂቅ? ከዛ ቀጥሉ ሌሎቻችሁ። ኒኮስጣጣ ቀጥሉ። ሱማያ አሁን ቀጥይ። ሐሳብ ካለሽ ወይ ጥያቄ ካለሽ ተመለሺ። አትግቢሮስ ነው ተመለሽ። ውጪ ወይ አስወርዷት ወለታችን። እኔ ኔትወርክ እምቢ እያለኝ ስለሆነ ነው። ታች አድርጓት። ሌላ ሰው አስገቡ። ኦኬ ለሪፖርት መሰለኝ። በቃ ማይክል ጃክሰን ሆሊውድ ናይት ደንሽ እዛው ትደንስ አውርጃታለሁ። ሌላ ሰው ይግባ። ሪፖርት ነው የሚያደርጉት በነገራችን ላይ ገብተው። ያ ቅድም የገባችሁ ልጅ ስለተመለሰች አይ ቲንክ ከሷ ጋር አንድ ጥያቄ ይጠይቃትና ሌሎቻችሁ ማይመ ቀጥል። ኒቆስጣጣን ቀጥል። እህታችን አለሽ? ሙስሊም እህታችን አለሽ? ኦኬ አይ ቲንክ የለችም መሰለኝ። ካለሽ ሚውት ሰሩሽ ማይክሽን ክፈቺና ጥያቄ ጠይቂ፣ ተጠይቂ። ሀያት ነው ስምሽ? ሀያት አለሽ? እሺ በራኩኝ ነው። ኦኬ እሺ ጥያቄ ጠይቂና ከዛ ደግሞ እንጠይቅሽኛ። ያው ነገር ክርስቶስ ላይ ማለት ነው። ጥያቄ ካለሽ ጠይቂና ከዛኛም እንጠይቅሽ። ኒቆይ እንደዛ እድሉን ወደኛ መጠየቅ የምትመጣ ከሆነ በአንድ ቁርአን አያ ላይ ተደግፈን እሷን ጥያቄዋን ብትጠይቅ አሪፍ ነው። ኦኬ እሺ ያው እንደዛ እናደርጋለን። ሱራ 91 ያለውን ሀሳብ ኦኬ እሺ ቀጥል። በቃ ችግር የለም።
ልቀጥል ሳይሆን ሱራ 23 291 ላይ ያለውን ሐሳብ አንሱና ከሚስጥረ ስላሴ ጋር የተገናኘ ጉዳይ ስላለው ከዛ ጋር አያይዘን ጥያቄውን ዲቨሎፕ ብናደርገው አሪፍ ነው። አቤ ካለ ሱራ 3 291 ነው እንጂና እሱን ነው ዘን እሷ ደግሞ እንትን ትላለች ማለት ነው። ኤፍታይ ልጅቷን ግን ጠየቀች። በጣም ቆይታለች። ቅድም ነበር የገባችው። ጠይቃለች መጀመሪያ ከብቶኛል። ችግር የለውም። አሁን ኖርማሊ ወደ እሷ መስመር እንድንሄድ ነው። 2391 ነው 2391 እኮ ቀጥታ ወደ እሷ ሀሳብ ስለሚወስድ which is ሚስጥረ ስላሴ ላይ ስለሆነ እዛ ጋር የሚያነሳው ነጥብ ከዛ በኋላ እነሱን ቻሌንጅ ብናደርጋቸው አሪፍ ነው ብዬ ነው። እሺ አላህ ምንም ልጅን አልያዘም ከእርሱም ጋር አንድም አምላክ የለም አለ። ከዛ በኋላ ያን ጊዜ በከፊሉ ላይ በላቀ ነበር አለ። አሁን ደግሞ አንዱ ከአንዱ በበለጠ ነበር፣ አንዱ ከአንዱ ከፍ ባለ ነበር፣ አንዱ በአንዱ ላይ ኃያል በሆነ ነበር ነው መልእክቱ። አሁን ይህንን ሀሳብ ይዘን በክርስትና አስተምህሮ አብ ልጅ አለው፣ እርሱም ልጁ ወልድ ነው። አብና ወልድ በመፍጠር የተለያዩ ናቸው ወይም ደግሞ በስልጣን የተለያዩ ናቸው የሚል ትምህርት አለ። ሰዎች እንደዛ የሚል ትምህርት አለ። የለም፣ እሱም የለም። አሁን ሙስሊሞችን ቻሌንጅ እናድርግ። አላህ ልጅነትን የተቃወመ ያለው በዚህ ክፍል መሰረት ልጅ ቢኖረኝ እኔ ከልጄ ጋር በተለየ መንገድ ነው የሚፈጥረው ወይም ደግሞ ህልውናን የማስገኘው ሌሎች ህልውና የሌላቸውን ነገር ህልው የማደርገው አንድም በተለያየ መንገድ ነው ያለ ስለሆነ ልጁና እርሱ በመፍጠር የተለያዩ ናቸው ብሎ የሚያምን ማስረጃ እንፈልጋለን። ሁለተኛ ደግሞ ነው ሐሳብ ላይ ማስረጃ ለማስረጃ አቅርቢና ጥያቄ ካለሽ ወደ ጥያቄሽ ግቢ። ቀጥይ። ያረብ ብለን እንዳናነብ ደረብ ብለሽ ነው የመጣሽው። እንዴት ይሻላል? እሺ ማነው ስምሽ? ታችን እያወራሽ ከሆነ ሚውት ነሽ። አበብ ኤፍታህዬ ምናልባት ሱራ 5:17 117ን የምንየው መሲሁ እኩል ከአላህ እኩል እንደሆነ የሚያሳይ ፓርት ነው። ሱረቱ ማኢዳ ቁጥር 117 እሱ ነው። አይተዋል? አትሰማም? ይፍታ አልሰማም። ክፈተው። ቆይ ትሰሚያለሽ? የትኛውን ፓርት? አበብ ትሰሚያለሽ? ያሳጥደን ምንድነው የከፈተው? ላይ ማይክንም ካሜራንም ዝጋት ታደርግልንም። የረህማን ወለል አርሽ ስተው ምናምን የሚለው ተፍሲር መሰለኝ። ቆይ አንድ ጊዜ የሳቅ አንድ ጊዜ ፕሊስ እያችን ሐሳብን ሄድባትና ተከታተላለህ። አይ አንተ አንዴ ቆይ ችግር የለውም። እኛ ሁለቴ ችግር የለውም። አንተ አንዴ ኤፍታህና ሐሳብ አይተኸው ታውቃለህ? ላየሁትም። እስኪ ማኢዳ 117 ነው ያ? አዎ ማኢዳ 117 ላይ
ያዘዝከኝን ቃል ጌታዬንና ጌታችሁን አላህን ተገዙ ማለትን እንጂ ሌላ አላልኩም የሚል ፓርት ነው። እንግዲህ በመሰረቱ በቁርአን ላይ መሲሁ በአንድም ቦታ አላህን አምላካችን ብሎ ከሰዎች ጋር አልጠራም። መሲሁ ሁልጊዜም አላህን ጌታዬ ብሎ ነው የጠራው ቁርአን ላይ እንጂ ጌታችን ራሱ ብሎ አልጠራውም። ጌታዬንና ጌታችሁን አላህን ተገዙ ማለትን እንጂ ለነሱ ሌላ አላልኩም ማለቱን ቁርአን ይዘግብልናል። ቁርአን ይነግረናል ይሄን ሐሳብ ማለት ነው። አሁን እዚህ ጋር ኢፍታ በደንብ ተመልከቱት ማለት ነው። ምን ይላል መሰላችሁ? ከታች በሞት ከይ ጊዜ ይላል። በሞት ከይ ጊዜ እሱ በሞተ ጊዜ ማለት ነው። እሱ መሲሁ በውስጣቸው እያለ በእነሱ ላይ ተጠባባቂ ተከታታይ ነበር ከነሱ ጋር ሆኖ ሳለ ማለት ነው። ነገር ግን በሞት ከይ ጊዜ አንተ በእነሱ ላይ ተጠባባቂ ነበር ይለዋል አላህን። አሁን መሲሁና አላህ እዚህ ጋር እንዳይሆኑም ወይ ነው ኢፍታ ሐሳብ ስጥበትና ከሳቅ ጋር የሳቅ ምንድነው ኤግዛምፕል እንጠይ ከሱ ጋር እንጨርስ። ከሱ ጋር ቀጥሉ በደንብ ይውት ይሄን ሐሳብ በነገራችን ላይ የበተሞላ ጊዜ ምናምን የሚለው ቀየረ የተረጎሙት ነው። ወይ ቀጥሉ። እኔ ጋር ትንሽ ድምጽ ስላለ ቀጥሎ እስኪ ይሄና ያለ ራሱ እስኪ በደንብ አድርገሽ እስኪ አንብቢው። ከኔ ጋር ብዙም አይታይም። እስኪ አንብቢው እስኪ ደግመሽ እህት አበባ የሚለው አካውንት ማለት ነው። እሺ በእነርሱም ያዘዝከኝን ቃል ጌታዬ ደብዝዟል። እኔ ራሱ አይታየኝም፣ ስልኩ ደብዝዟል። በእነርሱም ያዘዝከኝን ቃል ጌታዬና ጌታችሁን አላህን ተገዙ ማለት ነው እንጂ ለነሱ ሌላ አላልኩም። በውስጣቸው እስካለሁ ድረስ ከነሱ ጋር እስካለ ድረስ ማለት ነው። በእነሱ ላይ ተጠባባቂ ነበርኩ። በሞት ከይ ጊዜ አንተ በእነሱ ላይ ተጠባባቂ ነበርክ ይለዋል። አንተ በነገር ሁሉ ላይ አዋቂ ማን ነው እንደዚህ የሚለው? እንትና ነው አልመሲህ ኢብኑ መርየም ከሊማቱላህ ወሩሁ። እሺ ጨርሹ። ከዛ ሲቀጣይ ጨረስኩት እኮ አልሰማኸኝም? በውስጣቸውም በእነሱ አንተ በነገር ሁሉ ላይ በውስጣቸውም በነበርኩ ጊዜ በውስጣቸው እስካለሁ ድረስ ማለት ነው። በእነሱ ጋር ያለ ማለት ነው። ኦኬ በእነሱ ላይ ተጠባባቂ ነበርኩ። በሞት ከይ ጊዜ ግን አንተ በእነሱ ላይ ተጠባባቂ ነበርክ። ትክክል ነኝ? እሺ አንተም ከነገሩ ሁሉ ላይ አዋቂ ነህ። አንተም በነገሩ ሁሉ ላይ አዋቂ ነህ። አንብቤው 2 ጊዜ ነው በነገራችን ያነበብኩት የናሳ። ኦኬ አዋቂ ነህ ያለው ማንን ነው? ዒሳ አላህ ነው አዋቂ ነህ ብሎታል። ስለዚህ እዚህ ጋር ምን ቅሬታ ተጠቅሞ ቁጥር 110 ላይም ብሎታል። በነፍሴ ያለውን ታውቃለህ፣ በነፍሴ ያለውን አላውቅም ብሎታል። ቁጥር 110 ላይ መልስላለሁ። ይችን ቃል ይዘህ ለአላህ ልትወስደው እንደሆነ እኛ እየተጫወትን ያለው የግብርና የስልጣን አንድነትን ነው። አላህና መሲሁ አንድ የሚያደርጋቸውን ነገር እየገለጸን ነው። እዚህ ጋር ከገባክ እሱ ላይ ትሟገታለህ። ኦኬ ቁርአን ላይ አንድ የሚያደርጋቸው ቦታ አለ። ይሁልክ ለምሳሌ በግብር ወይም ደግሞ በፊዕል አንድ ናቸው። እዚህ ጋር ይሄው በውስጣቸው እስካለሁ በእነሱ ላይ ተጠባባቂ ነበርኩ። ፊዕል ስራ ነው፣ ድርጊት ነው። በውስጣቸውም እስካለሁ ድረስ ተሳስቻለሁ። እሺ ያ በውስጣቸው እስካለሁ ድረስ በእነርሱ ላይ ተጠባባቂ ነበርኩ። በሞት ከይ ጊዜ አንተ በእነሱ ላይ ተጠባባቂ ነበርክ አለው። መሲሁ በእነዚህ ሰዎች መካከል እያለ በእነሱ ጋር ምን ነበረ? ተጠባባቂ ነበረ። መሲሁ ሲሞት ደግሞ አላህ ተጠባባቂ ሆነ ማለት መልእክተኛ መሆኑን ገለጸልሽ እኮ እዚህ ጋር ለራሱ አንተ በሞት ከይ ጊዜ ካለ ያማ ዒሳ ምን ሆኗል? ሞቷል ማለት ነው። ስለዚህ ተጠባባቂ ያደረገው ማን ነው? አላህ ነው። እዚህ ላይ መሲሁ ነው አላህን ተጠባባቂ ያደረገው። ቆይ ይኸውልህ በርሱም በደንብ አላየኸውም መሰለኝ። መልእክተኛ ላልከው ነገር ማልመሲህ ኢብኑ መርየም ኢለ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ከሱ በፊት እንደነበሩት መልእክተኛ ነው ተብሎ ተጽፏል። ያለፈ መልእክተኛ እንጂ ሌላ አይደለም። እናቱም እውነተኛ ነበረች። ወካኔ አኩላኒ ጣዕም ምግብን ይበሉ ነበር። እሱንም አመጣላለሁ ካስፈለገ ለመልእክተኛነቱኛ ጥያቄ የለኝም። ዛሬ በነገራችን አሁን እያልኩ ያለሁት እሺ እዚችው ላይ በቃ እሺ እዚህ ላይ ተመስርተን እንነጋገራ። ኦኬ እዚህ ጋር አሁን መሲሁንና አላህን አንድ ያደርግብህም የጥቅስ አያደርግም። በሰራ አያደርግም።
አፍርስ ማፍረሻ ራሱ ዒሳ እሱ ላይ ቆምና አንተ አያው ላይ ምን ብሎ ራሱን ገለጸልሽ እዚህ ጋር ማለት ነው። ኦኬ እነሱ ጋር በነበርኩም ሰዓት አለ እዚሁ ራሱ ላይ ማለት ነው ተጠባባቂ ነበርኳል ባሞት ከኝም ጊዜ አለ። ስለዚህ ያሞተው የሆነ ፈጣሪ አለ ማለት ነው። እሱን የገደለ የሆነ ፈጣሪ አለ። ተረዳሽኝ? አዎ ፈጣሪ ሳይሆን አላህ ነው እንጂ አባቱ ነው እኮ አላህ። ምክንያቱም ቃሉ ነው እኮ ባለቤቱ ነው አለ። አባቱ ነው የሆነበት ማስረጃ ላይ እሺ፣ ቆይ እሱ ከጎረበጠ ባለቤቱ ነው። እሺ ባለቤቱ ነው። ተስማማለህ? በሱ ከጌታ ወጥቼ የመጣው ስለ ከጌታችሁ ወጥቼ የመጣው ስላለ ባለቤቱ ነው አይደለ? አላህ የመሲሁ ባለቤት ነው። ዒሳ እየገለጸ ያለው መልእክተኛነቱን ነው። የመሲሁን ለምሳሌ የመሲሁን አባትነት ኃላፊነት የሚወስደው አላህ እንደሆነ ታውቃለህ። ምክንያቱም ቁርአን 3 ቁጥር ወይ ታብታብ እያደረገው ይንቀጠቀጣል ስልኩ። ቁርአን 3:49 ላይ አን ቀድ ጅእቱኩም ቢአያት ሚን ረቢኩም ብሏል። ከኔ ከጌታችሁ በተአምር ወደ እናንተ መጣሁ ብሏል። ሱረቱ ኢምራን ቁጥር 49 ላይ ማለት ነው። ባለቤትነቱ ወይንም አላህ ለመሲሁ ኃላፊነት የሚወስደው ብቸኛው አካል ነው። ይሄ ማለት አለበካ አላህ ለኢብራሂም ሆነ ለኢሳ ሆነ ለሙሐመድ ሆነ ለእያንዳንዳቸው ነብያቶች ኦሽና ጌሾን ተዋቸው። አሁን ቆይ አንድ ጊዜ ብሮ ቆይ እኛ ስለ መሲሁ ስለ አላህ ቃል ነው እያወራን ያለ ነው እንጂ ስለ ሰንባዲ ወይንም ስለ ሰማን አብርሃም ምናምን ስለሚባሉት አይደል እያወራን ያለ ነው። እዚህ ጋር የአምላክ ቃል የአምላክ መንፈስ ስለተባለ ነው እያወራን ያለ ነው። እሺ እዚህ ጋር ወፍ ስለፈጠረ ሙት ስላስነሳ ለምጽ ስላነጻ በቤት ሰዎች የሚበሉትን ስላበረከተ አካል ነው እያወራን ያለ ነው። ከሰማይ ስለመጣ አሁንም በሰማይ ስላለ ቁርአን 458 ስለዚህ ሰው ነው እያወራን ያለ ነው። አሁን እዚህ ስለዚህ ሰው ወይም ስለዚህ አካል ስናወራ ከአላህ ጋር እንዳላደረገብህም ወይ የሱረቱ ማኢዳ ቁጥር 117 ዛሬ 19 በነገሩ ሁሉ አዋቂ አንተ ከነገሩ ሁሉ በላይ አዋቂ ነህ አለው። መጨረሻ ላይ ያለችው ብቻ እኛን ለማስረዳት ትበቃለች። አንተ እኮ አለ ከሁሉ በላይ አዋቂ ነህ። ይሄን ያለው ማን ነው? ጌታውን ነው ማለት ነው። እዚሁ ራሱ ይገልጽልናል። ነገር ግን እኛ ባይምሯችን እዚሁ ፈጥረ ነው አይ ይሄን እኮ ያለው እንደዚህ ነው ኢሳኮ እንደዚህ ነው ብለን ካልን እኛ እዚህ የፈጠርነው እንጂ መጽሐፉ ያዘዘን አይደለም ማለት ነው። ተረዳሽኝ እህት? እሺ እኛ አይደለም ያልነው በነገራችን ላይ ይኸውልህ ብሩ አላህ ኢሳን አድንቆታል፣ አክብሮታል፣ አሞጋግሶታል ወዘተርፈ። እሺ ታዲያ እሱ ይሄን ያናምናል። ለምሳሌ አንድ ምሳሌ ልስጥህ። በእኛ አንድ ምሳሌ አልሰማም። በደብረ ታቦር ተራራ ላይ ጌታችን ኢየሱስ ክርስቶስ ከእግዚአብሔር አብ ክብርና ምስጋና ተቀብሏል። መጽሐፍ ቅዱስ ለምሳሌ ይሄን ይለናል። በአብና በወልድ መካከል ያለውን መስተጋብር አብ ለወልድ ምስጋና ክብርና ምስጋና እንዳቀረበለት ሁሉ ተገልጿል። ሁለተኛ ጴጥሮስ 1:17 ላይ ማለት ነው። ከገና ነው ክብሩ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምጽ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና ይላል ወልድ እግዚአብሔር ኢየሱስ ክርስቶስ ማለት ነው። አልመሲህ ኢብኑላህ አልሐይ ማለት ነው። አሁን እዚህ ጋር መሲሁ በእነሱ መካከል ሳለ ወይንም በሰዎች መካከል ሳለ ተጠባባቂ ነበረ። በእነሱ ላይ መስካሪ ተጠባባቂ ኢብን የውታ ሱራ 3:49 በደንብ ይገልጻል። ሙት ወፍ እየፈጠረ ሙት እያስነሳ ለምጽ እያነጻ ምን እንዳደረገ ግብሩን ታውቀዋለህ ማለት ነው፣ በማብራሪያ ማለት ነው ቁርአን እንደሚለው። ነገር ግን መሲሁ በሞተ ጊዜ አላህ በእነሱ ላይ ተጠባባቂ ሆኗል። ስለዚህ ይሄ ፈረቃ ስራ ይሰራሉ ማለት ነው መሲሁና አላህ። ለኔ ይሄ የቁርአን ቨርስ መሲሁና አላህ አንድ መሆናቸውን ይገልጽልኛል፣ በፈቃድና በስልጣን ማለት ነው። ልክ እንደ ዒሳ አለይሂ ሰላም ሌሎችስ ልክ እንደ ዒሳ አልሰሩም?
ሌላ የሆነ የራሳቸው የሆነ ፈጣሪ የሰጣቸው ችሎታ አላሳዩም። መሲሁ የተባለውን መሲሁ የሰራውን ማንም አልሰራም። ለምሳሌ 3 ልጥቀስልህ። ኢሳም የራሱ የሆነ ተአምር አለው ፈጣሪ የሰራው አለ። ሌሎችም እንደዚሁም ነብያቶች የሰሩት የራሳቸውን የተሰጣቸው ተአምር አላቸው። ይሄ ተአምር የተሰጠው አሰራራቸው ግን ይለያያል። የአሰራር አውቶሪቲያቸውና የአሰራር ሂደታቸው ይለያያል። ይሄ ሁሉም ማለት ነው። ለምሳሌ እኔ ኢሳን አሁን 4 ከነቢያት ነብይ የማያደርገውን ስራ ገልጽልሃለሁ። አንተ ግን ከኢሳ ጋር የተመሳሰሉ 2 ነብያት ጥቀስልኝ። ኢሳ ያደረገውን አድርገዋል ብለህ የምታስባቸውን ከቁርአን አንተ። አሁን ለምሳሌ ሙሴን እንያዘው እስኪ። ሙሴ አሁን በትሩን ወደ እባብ የቀየረ ነብይ ነው። እስኪ አሁን ሙሴም አይኖ እርግብ ሰራ ካልሽ ነው ኢሳ አለይሂ ሰላም ነው አላህ ነው ያለው አንዴኔ ልጨርስ። በትርህን ጣላት ብሎታል። ቆይ እኔ ቁርአን ከፍታለሁ ጨርስ። ኦኬ። እናም ሙሳ በትሩን ወደ እባብ ቀየረ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የታመሙትን ሲያሽሩ ነበር። ኦኬ። የጠፉ አይኖችን ሲመልሱ ነበር። ጨረቃን ከፍለው ነበር። ኦኬ። እነዚህ ሁሉ አሉ። ጨረቃን ከፍለው ነበር። እሱን ረስተው በኢየሱስ እሱን ተው። ምክንያቱም ጨረቃ ተከፈለ የሚባለው የትንሣኤ እሱን ውስጥ አትግባ። ጨረቃ ሲጀምር አልተከፈለም። እቅተረበት ሰዓት እንሸቀል ቀመር ነው የሚለው። ሰዓቲቱ ቀረበ፣ ጨረቃም ተገመሰ። እሺ አንድ ጊዜ ሙሴ ያልከውን አሁን ቁርአን ምን እንደሚል እንመልከተው። ሱረቱ ጣሃ ሱራ 20 ቁጥር 18 ላይ አላህ ይጠይቀዋል። እርሷ በትሬ ናት ብሎ ይጠይቀዋል። በትሬ ናት ብሎ ይመልሳል አላህ ሲጠይቀው። በእርሷ ላይ እደገፍባታለሁ፣ ለፍየሎቹ ቅጠል አረግፍባታለሁ፣ ለእርሷም ለእኔም በእርሷ ሌሎች ጉዳዮች አሉኝ አለ ይላል። በበትሯ አላህ ምን አለው? ሙሳ ሆይ ጣላት አለው። ወዲያውም እርሷ የምትሮጥ እባብ ሆነች ይለናል። ቁርአን 20 ቁጥር 20 ሱረቱ ጣሃ ቁጥር 20። ስለዚህ ሙሴ በትረ እባብ አድርጓል የሚለው ሐሳብ ሙሴ አይደለም እባብ ያደረገው አላህ ነው ለማለት ነው። ሌላ ተከሰውን ይወሩ እንትን ብሏል ይመስላል። እዚህ ጋር ፖይንት ያጅልኝ። እሺ እዚህ ጋር ፖይንት ያጅልኝ። አሁን ታቡባና ኢሳ ይሄንን ተአምር በራሱ ነው ያደረገው ኦር ፈጣሪ ይሄን ነገር ሳያዘው በራሱ ነው ያደረገው የሚል ማስረጃ አለሽ? እስኪ ወደ ኢሳ እንመለስና ይሄንን ነገር አላህ Subhanahu Wa Ta'ala ሳያዘው በራሱ ነው ይሄን ነገር ያደረገው የሚል ማስረጃ አለሽ? ቃል በቃል ከራስ ያደረገው የሚል ማለት ነው። ኦኬ ምን አለ መሰለህ መሲሁ አመጣጡን ስንመለከት ከሰማይ ነው የመጣው። አሁን ለምሳሌ ሙሳን ቃል በቃል አግኝተነዋል። የኢሳንም እንደው ቃል በቃል እኔ እኮ ካላህ ጋር አንድ ናቸው እኮ እያልኩ ነው። የፈቃድ ቅድም እኮ ነገርኩ የፈቃድ አንድነት አለ። አሁን አንተ ልትነጥል ነው ገብቶኛል። እኔ ደግሞ እንደ እኔ አይደለም ምነጥራቸው አንቺ አይደለሽም ኮንታክት የምታርጊ እኔና አንቺ ምን ሄደው በመጽሐፉ ትእዛዝ ብቻ ነው ተባብለናል። የለውም ቆይ አስጨርሰኝ። ባዘዘን ነው። እሺ አስጨርሰኝ። እሺ ይኸውልህ የመሲሁን ባለቤትነት ኃላፊነትና የሚወስደው አላህ መሆኑን ቅድም ተስማምተናል። በአባትነትም ደረጃ በባለቤትነትም ደረጃ ያን ቦታ የሚይዘው አላህ ብቻ ነው። አባት ነኝ አላለውም። እስኪ እና እሺ አባት የሚለውን ነው ባለቤት በሚለው እንስማማ። እሺ ዳህፃ ልሳን ነው ባለቤት በሚለው እንስማማ። ባለቤት በሚለው እንስማማ። ገና ናችሁ ስለዚህ አይደለም መስማማት አይደለም አመልጦኝ ነው ብሩ። እሺ አመልጦኝ ነው በቃ እንዴ ባለቤት በሚለው እንስማማና እንቀጥል። እሺ ባለቤት በሚለው ተስማማን አይደል? ኢሳ ሲመጣ አመጣጡ አዛዥ ነው መሆን ያለበት። አላህ ተዓላ ፈጣሪው ነው፣ ኢሳ መላእክተኛ ነው። ስለዚህ አዛዡ ነው ማለት ነው። አላህ ተዓላ ኦኬ ጠብቀኝ። አሁን ፈጣሪው ነው ምናምን እሱን እናየዋለን። ጠብቀኝ አንድ ጊዜ ጠብቀኝ ማለት ያድመጠኝ እንደማለት። እንግዲህ ለኢሳ ብቸኛው ባለቤትነትን ኃላፊነትና የሚወስደው አላህ ነው። ለምን ከተባለ ራሱ አላህ የላከው ስለሆነ ምኑ ስለሆነ ቃሉና መንፈሱ ስለሆነ በቃ ባለቤትነቱን የሚወስደው ኢብን የሚያዘውም ጭምር ልትገምልህ ይሄን አድርግ ብሎ የሚያዘው ማለት ነው። እኛ በቃላችን ነገሮች እንደምናጸና የሳቅ ያንቃምጣልኝ አበባ ይሄን አንሽልኝ በቃልህ እንደምታዘኝ ሁሉ ማለት ነው። በቃሉ ነገሮችን አላህ ይተገበራል። ይሄ ግብር ወይንም ኩነት የምንለው ነው እኛ ማለት ነው። ይሄ ልብና ቃልነት እስትንፋስነት የምንለው ቁርአን በደንብ ላሳይህ ነው። ስቴፕ ባይ ስቴፕ ነው ማሳይህ። ኦኬ
አሁን መሲሁ ከአላህ ዘንድ ሲመጣ ለምን መጣ የሚለውን ቅድም ጠቅሼልሃለሁ። ሱረቱል ኢምራን ቁጥር 49 ላይ ከጌታችሁ ዘንድ እኔ በታምር መጣሁ፣ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ፣ እፍልባታለሁ፣ ተነፍስባታለሁ አለ። ከዚያስ በአላህም ፈቃድ አለ ወፈና ትበራለች አለ። ተመልከቱ። ለምን የአላህና ቆይ ወፈጣሪው ማን ነው? መሲሁ ነው። ፈቃድ ሲባልስ ለዛ ነው ሱራ 517 ላይ የፈቃድ አንድነት አላቸው ያልኩ፣ የስልጣን መጋራት አላቸው። የስልጣን እሺ ከፍተዋለሁ 517 እንየውና ከፍተዋለሁ። አብሽር ከፍተዋለሁ። እኔ ያነሳሁት ኮስት የመቀድሜ ራሱ መቀድሜ ተስማማ ተማም 500 አካውንት ሳቡት የኔ ፕሮፋይል ያለው ልጅ ሩሂ ሳቢው የኔ አይነት ፕሮፋይል የለበሰው ልጅ ከታች ትንሽ የሚለውን እሺ እንቀጥልሱ። እሺ ቀጥልሱ እስከሚገባ ኦኬ። እሺ እንቀጥልሱ እስከሚገባ። እሺ አሁን የመሲሁ ባለቤት ማን ነው? አላህ ነው ብለን ተስማምተናል። ስለዚህ መሲሁ ከአላህ እኩል የሆነ ስራን ሰርቷል ነው እኛ እያልን ያለነው። ሲጀመር ካለ መሲሁ ወይም ካለ አላህ ጋር ኮንታክት የሚያደርግ አንድም አይነት ስራ አልሰራም። በአላህ ፍቃድ ቢሆን እንጂ በእሱ ትእዛዝ ቢሆን እንጂ እኔ ፈቃድ የሚለው እኮ በአንድ ጊዜ የሳቅ ፈቃድ የሚለውን እኮ እኔ ተመታኩ። ፈቃድ የሚለው ሐሳብ እኮ ፈቀደለትም አልፈቀደለትም ዳዝን ማተር ምንም እንትናል ነው እኮ እሱ እኮ ተመታ። እሱ ሐሳብ አይሰራም፣ አይችልም፣ አቅም የለውም። ካልፈቀደ አይሰራም። ያ አልተገለጸ ያ አቅም የለውም ምናምን የሚል ሐሳብ የለም። ሲጀመር እኛ እየተነጋገርን ያለነው መስጥሮቶች ነን ተብለናል። አቅም የለውም የሚል እናከፈት አስፊውና እናከፈት አቅም የለውም የሚል እናከፈት። እሺ ካዋይያ ኔትወርክ ካወረደ ይተመል ኦኬ እሺ እሺ እሱ እስኪመለስ ድረስ ታፕታፕ ኮፒ ሊንክ አድርጉ ወይ የምትጨምሩት ነገር ካላችሁ እስኪመለስ። እሺ ቢኒ ሮሂ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። አይ ኮሜንታተሮች የሚናገሩትን ነገር የሆነ ነገር ያቸው ኮሜንታተር ሊቶክስ ገባ ወርድ ቢተሩ ትንሽ አይ ባይስ የተሻለ ነው። እዚህ ጋር ስድድብ ሳይሆን ውይይት ነው። ብሽሽቅ አንፈልግ። እሱ እስኪመጣ ጠብቅና እንትን ትላለህ። ኮሜንታተር ምናምን አትበል። ወሃብያ ነው የተባልከው። ኒኮስታ ስልኬ ባትሪ ሊዘጋ ነው። የሚቀጥላል ባትሪ እስከማደርግ ከዘጋ አይከፍትልኝም አለው ነው የተወሰነ ደቂቃ ምናልባት ካስወጣኝ። እሺ ያ አሌም አለ ሳሚም አሉ መሰለኝ። እንትን በል ኒኮስ ካለ ድረስ እንትን በል ችግር የለውም። እሺ አበባ እሺ አንዴ ጠይቅኝ እስከሚመጣ ድረስ እሱ። እሺ ኢየሱስ ጌታ ነው ብለሽ ታምኛለሽ? አዎ አምናለሁ። ፈጣሪ ነው? አዎ ሁሉ شيء به كان وبغيره لم يكن شيء مما كان لم يكن። ወደዛ ጥያቄ እንመለሳለን። ሁሉ በርሱ ሆነ አንዲትም ያለ እርሱ አልሆነም። ዮሐንስ 1:3 አንብቢ። ዮሐንስ 1:1-3 እሺ እሺ ወደ ጥያቄ እንመለሳለን። ያ ረቢ እስኪ አንቺ ትንሽ ታገሽ። እስኪ አንደኛን ጨርስ። ወደዛ ጥያቄ እንመጣለን ባንድ ታገሽ። ከቻት ጂፒቲ ከጀሚናይ ነው እንደመጣው እንትን ቁርአን ምንድን
ከጀሚናሪ ነው ያመጣው ኦር ከቻትጂፒቲ ነው ያመጣው? ገለጹ። ሱረቱ ኒሳ ግለጥ። አሁን እስኪ ሱረቱ ኒሳ ግለጥ ታገኙታላችሁ። ከዛ ነው ያመጣው ነው? አይ ችግር የለም። ሱረቱ ኒሳ ከሱረቱ ኒሳ ከቻትጂፒቲ ነው ያመጣው። የሴቶች ምዕራፍ። እስኪ አንተ ዝም በልና አበባ ሚውቷን ትፍታ። እየጠየቁ ነው። አንተ ጋር የለንም ሞሬ ኒቆ ያለ ይቀጥላል። ችግር የለም። እሺ የሴቶች ምዕራፍ ክፈትልኝ አንቺ ታገኘዋለሽ። ቀጥል። በርሱን አውቀዋለሁ። ቀጥል። ኦኬ ታውቂዋለሽ። አያ 28 ላይ يريد الله أن يخفف عنكم وخلق النساء ضعيفا ይላል አላህ Subhanahu Wa Ta'ala وخلق الإنسان ضعيفا ሰዎችንም ደካማ ሆኖ ተፈጥረዋል። 77 20 ክፈትልኝ። እሺ በነካጀ ሱራ 77 20 ክፈትልኝ። እሺ 77 20 ምንድነው መክፈት የፈለገው? ፖዚንግ ነው ይልክፈተው። እሺ ይልክፈተው። ሰው ደካማ ሆኖ ተፈጠረ የሚለውን ሱረቱን ኒሳ አንጥቷል አይደለም? ሱራ 77 20 ደግሞ እንክፈተው። እሺ ሱረቱል ሙርሰላት ቁጥር 20 ናታ ፖዝ ላይ ነው በነገራችን ላይ ናታ ማለት። እሺ ኦኬ የኔ ጥያቄ አሁን መልሼልሻለሁ። አግኝተሽዋል አይደል? ወይ አንድ ጊዜ የሳቅ አንድ ጊዜ ቆይ አዎ እሺ አንድ ጊዜ ትልቁ ላይ አድርጊኝ። ሱራ 77 20 እሺ አላዛር 77 20 ነው በነገራችን ላይ። እሺ ሰው ደካማ ሆኖ ተፈጠረ የሚለውን አምጥቷል። እዚህ ላይ ደግሞ እንመልከት። ቻርጅ እኮ አድርጊ ብዬ ነው አበል ትንሽ አንቺ እንዳይዘጋብሽ። ያው በቃ እሺ ትክክል ነሽ እኮ አይ ዋዝ ፎርጌት። እሺ አንብበው ይሄንን የሳቅ አለክ ወርዷል። አበብ ወርዷል። እግዚአብሔር በሰማያት ሰላም በምድር ስምረቱ ለሰብ አይ ነው ለዚህ ነው እዚህ ጋር ነው ሌላ ጉዳይ አይደለም። ወደ ሌላ እንዳታዞሩብኝ። ይኸውላችሁ ሱረቱን ኒሳ ላይ ሰውም ደካማ ሆኖ ተፈጠረ፣ ሰው ቸኮይ ሆኖ ተፈጠረ ወዘተርፈ የሚሉ አንዳንድ ቃላት አሉ። ሰው የሚል ኦኬ እሺ አክሴፕት አድርገናል ይሄን ነገር። 77 ሱረቱል ሙርሰላት ቁርአን 77 ቁጥር 20 ላይ ከደካማው አልፈጠርናችሁ ምን ተመልከቱ። ስለማን ነው አሁን እዚህ ጋር እየተናገረ ያለው? ስለ ሰው መሲሁ ከደካማ ውሃ ተፈጥሯል ወይ ነው። በእስልምና 4 አይነት አፈጣጠር አለ። በእስልምና ኖርማሊ ማቴዎስ ወንጌል መቅድም 100 ላይ የሰውን አፈጣጠር ይናገራል። የአዳምን የሔዋንን የኛን ይናገራል። አሁን በእስልምና 4ቱ አፈጣጠር የሚባሉት አንደኛው የአደም ነው ያለ እናት አባት፣ ሁለተኛው ከአደም የሐዋ ነው፣ ሶስተኛ የኛ ከእናታችንና ከአባታችን የምንወለደው ነው፣ አራተኛ ደግሞ በእስልምና የኢሳ ነው ያለ እናት ያለ አባት ማለት ነው። ያለ አባት ተወለደ የሚባለውን አራት አይነት አፈጣጠር ነው ያለው በእስልምና። ቁርአን 359 ተፍሲር ኢብኑ ከቲር በደንብ ያብራራል። ቆይ አስጨርሰኝ ነው ጥሩ ሀሳብ ነው ያዝነው። ቆይ አስጨርሰኝ ከሬስ ወጣን በዚህ ወይ ከሬስ ወጣን። እኔ ያመጣሁልሽ ማስረጃውን አላወራሁም። እኔ በደቂቃ ነው የማወራው። 25 ሰከንድ ነው ያወራሁት። አሁን ባይገርም እኔ እንትን ይዛለሁ ሰዓት አድምጠኝ። ቆይ ቢያንስ 1 ደቂቃ ላውራ። አሁን እዚህ ጋር መሲሁ አወላለዱ የተለየ ነው ሲጀመር። እኔ ንጹህ ልጅ ልሰጥሽ የጌታሽ መልእክተኛ ነኝ አላት። ያለህ መንፈስ ነው ሱረቱ መርየም ላይ ማለት ነው። ንጹህ ልጅ ነው። ከደካማ ከውሃ ከፍትወት ጠብታ የሚባል ነገር የለም። መሲሁን ወደዚህ ጎትተህ ልታመጣው አትችልም። ኔቨር በፍጹም አትችልም። እዛ ላይ እንዳትሞክረው ራሱ ለመሰለህ እሞክረዋለሁ ካልክ ከቁርአን ጋር ከፍተኛ ግጭት ነው የምትጋጨው። አንድ ቁርአን መሲሁን ሰው አይለው። በጣም ማወቅ ያለብህ ነገር ቁርአን የትኛውን ቨርስ ብታገላብጥ ማለት ነው ከኔ በላይ ልታነብ ትችላለህ። ግን በአስትሩም ጣቴ ልፈርምልህ መሲሁን ሰው የሚል ሐሳብ የለም ሲጀመር። መሲሁ ሰው ነው ተብሎ ራሱ አልተገለጸም። ሰው ከደካማ ሆኖ ተፈጠረማ መሲሁ ሰው ነው ተብሎ አልተጠቀሰም።
ማፍረሻ አንድ ማፍረሻ ሁለት መሲሁ አላዛር ካሜራ የአላዛር ካሜራ ተጠንቀቅ ዝጋው ካልሆነ ዝጋው ወደዛ ነው አይ ወደዛ ነው ያበረተ ፊት ይታይ አው በቃ አሁን ያሳብ ተመቶብሃል አሁን መሲሁ ፈጣሪ ያለው ምናምን ብለህ አመጣ ያን አምጣ ስትባል ሰው ደካማ ሆኖ ተፈጠረ ሰው የሚባለው ይሄ ያንን ያመጣ ነው ማስረጃ ከግምጭ የተባለው ቆይ እኮ አይገናኝማ ሰው ከደካማ ከፍት ወጠብታ ከሚጨረጨር ከግምጭቃ خلقتني من نار وخلقته من طين እኔ በሱረቱ ሷድ ላይ በሁለት እጆች ለፈጠርኩ ከመስገድ ምን ከለከለህ ቢለው ዲያብሎስን አላህ ከግምጭቃ ለፈጠርከው አልሰግድም ነው እኔ انا خير منه እኔ ከሱ በልጣለሁ ከጭቃ ፈጠርከው ከሳት ፈጠርከኝ አለ ይህ የተባለው መሲሁ አይደለም እናስተውል ጎበዝ አሁን ሱራ አላዛር ሱራ 517 መልስልኝና ይሄን ሐሳብ ኮንክሉድ እናድርገው ሌሎች እንዲቀጥሉ ስለምፈልግ ነው እኔ እንትን አቆም ይሻላል ኦኬ አንደኛ ምንውራ ኦኬ ሱረቱል መርየም ላይ ራሱ ዒሳ ሲናገር قال اني عبد الله اتاني الكتاب وجعلني نبيا አላለም ብያለሁ እኮ ቀድም በነገራችን ላይ ራሱ ላነሳው ነበር ይሄ ነብይ አድርጎኛል መጽሐፍ ሰጥቶኛል በህፃንነቱ የተናገረው እኔ ረኛ አውቀዋለሁ ኖ አይደለም በህፃንነቱ በትልቅነት ሳይሆን አላለም ብሏል ይችን ቃል ብቻ አላለም ብሏልና ምን ያገናኘዋል ታዲያ ከመሲሁና ካለ አንድነት ጋር ከመሲሁና ካለ አንድነት ጋር የተናገረው ዒሳ ይችን ቃል እኮ የተናገረው ዒሳ ነው አው ግን ፈጠረኝ እኮ አላለም እኔ አብዱላህ እኔ እኮ የአላህ ባሪያ ነኝ እኮ ለራሱ ያለ እየተናገረ ነው ባሪያ ማለት ምን ማለት ነው ባሪያ ማለት ምን ማለት ነው ልክ እንደኛ ማለት ነው ባሪያ ማለት ልክ እንደኛ ተመሳሳይ ማለት ነው እኮ አላህን አገልግሏል አላገለገለም እሱ ታዞ መጥቷል አልመጣም እሱ እኮ በስራ የሚገልጽ ነው በነገራችን ላይ ቁርአንም ያንን ነው የሚገልጸው ለምንድን ነው ግን እንትን የምትለው አሁን እዚህ ላይ ተመለስ ሱራ 517 ላይ ተመለስ እሺ አሁን ሐሳብ ሰጥ እንደማንም አንደኛ ዒሳ የአላህ ባሪያ ነው ራሱን ገልጾልናል በቁርአኑ ላይ ትክክል ነው ሐቅ ነው የአላ አባት ነው የተወለደው እሱንም አብራርቶልናል የመጣበትን መስፈርት እናውቃለን እንዴት ሩህ እንደተዘራበት እንዴት ወደዚህ ምድር እንደመጣ እናውቃለን ሁላችንም ማለት ነው እሺ ይሄ ያመጣችሁት አያ ግን አልገባኝም ትክክል እንደመጣማ እናውቃለን እኛም እናንተ ማው መጥቷል ምጽአተ ኢሳ እኮ ይታወቃል በእስልምና እናንተ ደግሞ ምጽአተ ኢሳ ኢየሱስ ነው ብላችሁ ስለምታምኑ እኮ ነው ችግር የገጠመን ገባ አንድ የሚያደርገን አንድ ነጥብ መጣ ይሄ አይደለ አንድ ነው የምትሉበት ጥሪ መጣ ከወደዛ አሉ ስለዚህ አሁን እዚህ ጋር አንቺ እንዳልሽው ኢሳ የአላህ ልጅ ነው ካልን እስኪ እኔ የአላህ ልጅ ነኝ ወይንም አላህ Subhanahu Wa Ta'ala ኢሳ ልጅ ነው ያለበት አንድ ማስረጃ ነው ፈልገው ሌላ አይደለም አንድ ማስረጃ ልጅ የሚል ቁርአን ላይ የለም ግን መጥቷል ከሱ ዘንድ ልጅ የሚለው ደግሞ ቁርአን ላይ ለምን እንደሌለ ላስረዳ ያ ነገር ወደኛ ካልታለ አይደለም ወይ ልጅ የሚለው ይኸውልህ ልጅ የሚለው ለምን እንዳልተገለጸ ልንገርህ ከወዲህ በኩል ሙሽሪኮች አላህ ታለመናት አልኡዛ ወደ አምላክ ያቃርቡናል ብለው ይይዛሉ የአላህ ልጆች ብለው ይይዛሉ አርህማን መላእክትን ወለዳሉ እነሱ ውሸታሞች ናቸው የሚለውን ቨርስ ሄድና ተፍሲር አንበብ ገባህ አይደል አላህ ታልመናት አልኡዛ መላእክትን ወለደ አላህ ልጅን ያዘ ይላሉ ሱረቱ ዙመር ቁጥር 4 ላይ ልጅ መያዝ በፈለገ ከፍጥረቱ ይመርጥ ነበር ሱራ 21 ቁጥር 17 ላይ መጫወቻ ሚስት ልጅ ቢፈልግ ዋሻቸው ማለት ነው ስለዚህ ዋሻቸው ማለት ነው ከኛ ዘንድ ነው የሚል ሐሳብ ቆይ አልጨረስኩም ይኸውልህ አላህ ልጅ አለው ሲባል ማን አስረግዞ የሚል ሐሳብ ነው በእስልምና የሚታየው አብ ወልድን ወለደው እኮ ስንል መች አርግዞት የሚል ጄኔሬሽን ተነስቷል እኮ ገባክ ስለዚህ ገና ናችሁ እናንተ ገና የመንፈስ ቅዱስ ጸጋ በሌለበት ቦታ ላይ ልጅ የሚለውን እኔ ቀድምም የተውኩት ወደ ኋላ የጣልኩት ለዛ ነው ልጅ በሚለው ተወውና አመልጦኝ ነው ራሱ ብያለሁ ባለቤት በሚለው እንስማማ ብዬካለሁ ባለቤት በሚለው ተስማምተን ነው አንድ እርምጃ ወደፊት ይመጣ በመስማማት አይደለም በመስማማት እኔ በዚህ አልስማማም እኔ መስማማው እኔ እኮ ልጅ የሚለውን እኮ ተቸልሃለሁ እናንተ በምን አይነት ወይ እንደምትረዱት ስለማቅ ማለት ነው ልጅ የሚለውን ተቸዋለሁ መቻ አርግዞት ሚስት ሳይዝ ምናምን እንዴ ለሱ ሚስት የሌለችው ሲሆን እንዴ ቁርአን 6:101 ላይ ለሱ ሚስት የሌለችው ስትሆን እንዴት ልጅ ይኖረዋል
ተብሏል እኮ ልጅ ያለው ማለት እኮ ከመርየምን ግንኙነት አድርጎ ወለደው ሊያስብልብን ነው። በዛ ላይ ቁርአን 21:91 ቁርአን 66:12 ላይ የኢምራን ልጅ መርየም ብልቷን የጠበቀችው ከሷ ውስጥ በመንፈሳችን ነፋን ይላል። በመርየም ማህፀን ላይ አላህ ነፍቶ ነው ያስወለዳት። ይሄን ታውቃለህ። ወደ ተፈለገ ሐሳብ ከመግባታችን ግን እዚሁ ላይ ገታ ብናደርገው ጥሩ ይመስለኛል። ምክንያቱም ልጅ የሚባለውን እናንተ አትቀበሉም። ቢካዝ ከማን ወለደው ብላችሁ ስለምትረዱ ይሄን ግዴታ ነው። የሃይማኖት ላይ ግልጽነት ግዴታ ነው። ምንም አይነት የሚደበቅ ነገር መኖር የለበትም። አምላክ ልጅ ያለው ከተባለ የግድ ግንኙነት አድርጎ ነው የሚል ሐሳብ ነው ያላችሁ። ይህ ሆኖ ባለበት እንዴት ነው ልጅ የሚለው ላጸድቅልህ የምችለው? አሁን ገና ነን እኮ አይደለም እኛ እንዳሰብነው አይደለም መሄድ ያለበት። እኛ እንዳሰብነው እኛ እንደተናገርነው ሳይሆን እንደመጣልን ነው። መልእክቱ ወደኛ እንደተስተላለፈ ነው። አንዴ እኔ እስኪ ደግሞ እኔ ልቀጥል እስኪ። አሁን ዝም ብያለሁ አይደል? ልጅ የሚለውን እኮ ተውኩልህ። ልጅ የሚለው እስልምና የሚረዳበት አረዳድ ሮንግ ነው። የተሳሳተ አስተሳሰብ ነው የምትረዱበት። ኖ የተሳሳተ እንዳልሆነ እኔ ደግሞ ላስረዳሽ ነው። ቁርአን 38 ቁጥር 4 ቁርአን 21 ቁጥር 17 ቁርአን 6:101 አለ። ከሴት ጋር የተነካካ ነው። አምላክ ልጅ አለው ከተባለ ማን አስረግዞ ቆይ ልጅ አልተባለም አልከኝ አይደለ? ኖ እናንተ ልጅ ከተባለማ አላትን አልመናትን አልውዛን ከሰማይ መላእክትን ምናምን የሚሉ ወለደ ያሉ ስላሉ ቁርአን ማርህማን ልጅ ነው ወለደ መላእክትን ወለደ ያሉ ውሸታሞች ናቸው። የተለያየ ፍልስፍ ስላለ ቁርአን ላይ ተወሱን ባለቤት በሚለው እንሂድ ነው። ገና ይሄን እንዳገት ሳንወጣ ነው ልጅ አሁን ጨርስ አንቺ አሁን ተጨርሽ እኔ ላውራ አንቺ መቻል ግዞት እየተባለ እንዴት ነው የምትረዳ? ይሄን አላህ ልጅ አለው ሲባል እኔ ላውራ እንደው አንድ ነገር ልንገርህ። ቁርአን እዚሁ ሱረቱ ማኢዳ ላይ 116 መልሰው አላዛር ቆይ ይሄን እንትን ልበላ በቃ ደቂቃሽን ጨርሰናል። አንቺ 3 ደቂቃ ሆነሽ አንቺ እኔ አሁን የኔ ደቂቃ ነው። ስለዚህ አሁን አንቺ ሚውት ያዥ እኔ ላውራ። ቁርአን 5:116 መልሰው ቆይ በመረጃ ላስደግፍልህና መረጃ አልጠየቅኩም። አሁን መረጃ ፈልጋለሁ አላልኩም። ስፈልግ ታመጭልኛለሽ። ስለዚህ አንዴ እኔ ደግሞ ላውራ። ኦኬ አንድ ነጥብ ላሳይሽ ነው። ማን ነው ላሳይክ ነው? አላዛር 116 መልሰው አላዛር ተመልከቱ። አይውላችሁ አሁን ቆይ አንድ ጊዜ የሳቅ ምንም የሚያሳቅቅ ነገር ነው ያለው እኮ የሚያስቅ የለም። በስላሴ ስም አይውልህ አላህም ይላል የመርየም ልጅ ኢሳ ሆይ አንተ ለሰዎቹ እኔንና እናቴን ካላህ ሌላ ሁለት አምላክ አድርጋችሁ ያዙ ብለሃልን? ተመልከቱ በሚለው ጊዜ አስታውስ ይላል አላህ። ስላሴ እኛ ነን ወይ ብሎ ኢሳን የቂያማ ቀን ይጠይቀዋል ብለህ እያሰብክ እንዴት ነው ልጅ የሚለውን እኔ የማጸድቅልህ? ለምንድን ነው የምትከሰይ በዚህ ጉዳይ? ማሻአላህ አሪፍ አያ ነው። ስላሴ እኛ ነን ወይ ብሎ እኮ ይጠይቀዋል። ስላሴ የሚለው ለምሳሌ የሆነ ቪዲዮ አለ። እኔ ከፈለክ መረጃ መከፍትልካለሁ። ይሄ ሱረቱ ማኢዳ ቁጥር 72 እና 73 ካመጣችሁ ማስረጃ እኔ ላብራራልሽ። አንዴሽ አድምጪ። በዲነ እዚህ ቦታ ስንመካከር ወይ እዚህ ጋር ነሲሃ ስንደራረግ ምንም አይነት የሚደበቅ ነገር የለም። ግልጽ ነው መሆን ያለብን። ኦኬ እሱ ያልደበቀውን እኛ መደበቅ አንችልም። እሱ ያልደበቀውን እኔ አልደብቅም። እዚህ መጽሐፉ የመጣውን ለኛ የደረሰን ቀጥታ ነው መናገር ያለብን። እንስማማ የሚባል ነገር የለም። ይሄ እኮ ሃይማኖት ነው፣ ቀልድ አይደለም እኮ አይደለም እኮ። ስለዚህ ካለ አይደለም ማለት ነው። በቃ ማለት ስትለኝ እናንተ አርግዞ መውለድ ብቻ ነው አንጎላችሁ ላይ ያለው። እንዴት አርገ ነው አላዛር ያሁኑን አያ ገልብጠው፣ ያሁኑን አያ ገልብጠው። አረው መርሐባ እሱም ተውና አሁን እሱን መጨቃጨቅ ምንም ትርጉም የለውም። ግን እኔ አንድ ጥያቄ አለኝ ከተቀበላችሁኝ ክርስቲያኖች። አሁን እያወሩ አይደለ? መቼ ጨርሰው ነው ሌላ ጥያቄ የምትጠይቀው? አንዴ እንጨርሰው። ትንሽ አንዴ እንጨርሰው። መርሐባ አንዴ እንጨርሰው። በመሀል አትግቡ። አንዴ ጊዜ እሺ፣ በመሀል አትግቡ። ሞዴሬተር ስልጣን አላችሁ። ካስቸገራችሁ ሱሩዳችሁ 117 ላይ እሺ፣ እኔ ልጨርስ። ሶሪ 117 እናጣቃሽ 117 ላይ ሐሳብ ሰጥ ከፈተውና 117 ላይ ብቻ ሐሳብ ሰጥ። ሱረቱ ማኢዳ 117 ላይ ሐሳብ ሰጥ። ችግር የለም እንገናኛለን። እሺ ከፈተው አንተ አይው ቀጥል። እዚህ ጋር መልሰው ቀደም ላይ መልሰው። ይሄም አይደለም ላ መጀመሪያ ወጣው አያ ላይ መልሰው። ቀደም መጀመሪያ እኔ እዚህ ላይ እያወራሁ ያለሁት የሳቅ እንደዛማ ይሆን ነው
ላይ ነው ጥያቄ ያነሳሁት። እዚህ ላይ መልስ የምትለውን አስቀምጥና እንጠቅልለው ለሌሎች ያንን ማስረጃ መልሰው እናንብበው ሁላችንም። እኛ የምንፈልገው ምን የሚለው ነው? እዚህ ጋር መከራከር መሸረፍ ምናምን አይደለም። የምንፈልገው እውነታ ነው። ምኑን ነው የምትለው ታዲያ? 117 እኮ ነው መጀመሪያ የሚወጣልህ። እዚህ በፊት ያወጣኸውን አያ መልሰው። 117 አላልኩም እኮ የቱ 3 ነው ያወጣሁት። የትኛውን ነው የምትለው? ኦኬ 3ቱንም አውጣው ነው እስኪ እኔ አቆመልሃለሁ እኮ አንዱን ንገረኝ፣ ቃሉን ንገረኝና እሱን ለውጣልህ። እንዴ ዝም ብዬ 10 ጊዜ ላንደረስ አላዛር ቁጥር 117ን ብቻ ነው ይኸውልህ። እኔ ማጠቃለያ ልስጥ ያልኩት ቁጥር ስጥ ያልኩኝ መልስ የምትለውን ዝበር ላይ ስጥ ያልኩኝ እኔ ሱራ 5 116 ነው የሚል ኦኬ አግኝተህ ይመስለኛል። አልያዝኩትም እኔ አያውን አልያዝኩትም ብዙም ትኩረቴን ስባኛለች። 117ን መልስና ማለት ነው 116ን በተፍሲር ካላዛርጋው ከሌላ ሰው ጋር ተቀጥሉበታላችሁ። አንዴ አግኝተነዋል። መልሰው 116 ላይ መልሰው። ይሄንኑ ነው አላዛር እንዳትመልስ እየተጠየቀ ያለው ይሄ ነው። 116 ላይ ከፈለክ ሌላ ርዕስ ነው ተባልከ አንቺ ክርክር ነው ደግሞ ይኸውልህ ሽፍት እያደረግክ ነው አሁን አንተ ማለት ነው። ይኸውልህ እናንተን 116 ላይ መልሰው ነው አይደለም። እኔ እንደውም እኮ በጣም ደግፍ ያለው ብታስተውል ማለት ነው። ደቂቃሽን ጨርሰሻል። ሚውት አይደለም አንደውም እኮ እኔ በጣም ነው እኮ የደገፍኩ። ቆይ አንድ ጊዜ እንደማመጥ ብሮ እኔ ዘጋለሁ ማይክ። ለምን ያልተጠየቀውን ቨርስ እንትን ትላለህ? እሺ እንትኑ አባቱ ነው ወልዶታል። እኔ አላህ ልጅ ነኝ የሚል አምጫልክ። እናንተ ማርገዝና መውለድን የምትረዱት በግንኙነት ብቻ ነው። ተው ይቅርብህ። አላህ ራሱ ስላሴኛ ነው ብሎ ኢሳን ይጠይቀዋል እያልኩ እኮ ለመደገፊያ እንደ ኤቪደንስ ነው ያመጣሁት እንጂ ለመወያያ አይደለም። እሱ ላይ ከፈለክ ሌላ ርዕስ ነው። ተፍሲራት ይከፈታሉ ከሱረቱ ማኢዳ ቁጥር ቆይ ብሮ ሊስን ቱ ሚ አንድ ጊዜ እዙ ሱረቱ ማኢዳ ቁጥር 72 እና 73 ጋር ካለው ጋር መያያዝ አለበት። ለቀድ ኸፈረ الذين قالوا ان الله ثالث ثلاثه ከሚለው ጋር ማለት ነው። አላህ የሶስት ሶስተኛ ነው ያሉ። በርግጥ ካዱ የሚለው የሶስት ሶስተኛ ምን ማለት ነው? እዚህ ጋር ደግሞ እኔንና እናቴን ካላህ ሌላ ሁለት አምላኮች አድርገህ ያዙ ብለሃል ወይ? እሱን ከተፍሲራት ጋር ትተነጋገሩበታላችሁ። ረጅም ሰፊ ሐሳብ ስለሆነ አሁን 517 ላይ መልስ ስጥ ነው ያልኩህ። እኛም ማጣራ አድርገን አንቺ ምን ትላለች? እኛም እንድንረዳው ከታች የሚያዳምጡን እህት ወንድሞቻችን እንዲረዱ ሌላ ርዕስ ላይ እንዳትሄድ በቃ ፕሊስ። ሌላ ርዕስ ላይ እባክህ ሌላ ርዕስ ላይ አትሄድ። ጎሽ እዚህ ላይ ብቻ መልስ። እኔ እዚህ ላይ ነው የጠየቅኩህ እኮ አላህና መሲሁ አንድ ናቸው ብዬ እኮ እዚህ ላይ ነው የጠየቅኩህ። በቃ እዚህ ላይ ማፍረሻ ሐሳብ ስጥና እኔ ሐሳብ ሰጥቼ ሌላ ይገባ። በቃ ለምን ታረዝመብኛለህ? ለምን ተገለጠ? የቅድሙ አያሽ ለምን ተገለጠ? የቅድሙማ ኢሳ ያላህ ልጅ ነው የሚል ቃል በቃል አለ ወይ ብትል እንኳን ያላህ ልጅ ነው ከተባለማ እዚህ ጋር እናላትና ለመናትና ኡዛነ መላእክት እነሱ ልክ ያላህ ልጆች ተደርገው ይያዙ ይባሉ ነበር። ቁርአንም አሉ እያለ ያሉትን ሰዎች ይቃወማል። እንኳን እሱን ይቅርና ስላሴ ነኛ ነን ወይ ብሎ አላህ ራሱ ይጠይቀዋል መሲሁን ብዬ ነው መረጃ ያመጣሁልህ። እንዴትኛ እንደዘነናለን ብዬ ምን ፈልገው ነው በዛን ሰዓት ኢሳን ሲጠይቀው ይሄን ያዙ ብላል ወይንም እና እናቴን አምልኩ ብላል። በዛን ሰዓት ኢሳን ሲጠይቀው እሺ አሜን ተቀበልኩ። አሁን እዚህ ላይ ሐሳብ መልስ ስጥ እባክህ መልስ ስጥ። እኔ በእነሱ ውስጥ ሳለሁ ተጠባባቂ ነበርኩ። ስሞት አንተ ተጠባባቂ ነህ የሚለውን በሞትከ ጊዜ አንተ ተጠባባቂ ነህ የሚለውን እሱን ሐሳብ መልስልኝ። እሱ ነው ጥያቄ። አወጣዋለሁ ማስረጃውን እኮ ከኔም ጋር ያው ሰዓት ትገሉብኛላችሁ ብዬ ነው እንጂ ሱረቱል ኦኬ እኔ አወጣዋለሁ። ጠብቁኝ። እንደዛ ከሆነ ማለት ነው። አላዛር በቃ ቀጥሉ። እኔ ልስማ። በጣም ረጅም ሰዓት ስላወራሁ ይበቃኛል። ሰውም እንዳይሰለች እኔ ራሱ እየተሸማቀቅኩ ነውና ረጅም ሰዓት ማውራት አልፈልግም እና ቀጥሉ እናንተ። እዚህ ላይ መልስ ስጥ በቃ። እሺ ቴንኪው። ቀጥሉ በቃ አብረን ብንጨርሰው ደስ ይለኛል። ዋይ ሰው እንዳይሰላች ነው ገባክ አንተ። እኔ 116ን እንደ መረጃ አድርጌ ለጠየቀ ያመጣሁትን ካልተገናኘ እሱን አንድ እሱ ላይ ካላወራን እያልክ ነው። እኔ ደግሞ ሐሳቤ ቁጥር 117 ምን ፈልገው እኮ ዋና እኛ ምን ፈልገው እኮ ማስረጃና እውነታን ነው። ከመጽሐፍ የመጣን እውነታን ነው የምንፈልገው አይደል? እኔ የምፈልገው ያንቺን አማርኛና እንትን አይደለም ወይ እነሱ ይፈልገው ይኸውልህ ጥቅሱን ከፈተው አላዛር
ስለምን እውነታ ነው የምታወራው? ለምሳሌ አላህ ስብሐነሁ ወተዓላ ዒሳን ጠይቆታል። ምን ብሎ ጠይቀው? አንተና እናትን አምልኩኝ ብለህ ኦር ምን ለህዝቦቹ አስተላልፈሃል ወይ? ለአደም ልጆች በአንተ ስር ላሉት ህዝቦች አስተላልፈሃል ወይ ብሎ ይጠይቀዋል። ሳ ይህን መቼም አንክደም ሁላችንም። ምን አለ ዒሳ? ምን መለሰለትሽ? ይኸው መጽሐፉ ላይ አለላችሁ ከኔ በበለጠ። ኦኬ ይሄንን እንትን ተወሺ። እሺ እንሂድ። ይሄም አሁን ያመጣችሁት ርዕስ ለራሱ ማለት ነው። እሺ ጌታቸውን አላህን ተገዙ ማለትን እንጂ በእርሱ ሌላ አላልኩም። ኦኬ ምን አለ? ይሄ አያ ለራሱ በእርሱ ያዘዝከኝን ቃል ጌታዬንና ጌታችሁን አላህ ሱብሓነሁ ወተዓላን ተገዙ ማለት እንጂ ለእርሱ ሌላ አላልኩም ማለት ለህዝቦቹ ሌላ ነገር አልተናገርኩም። እዚህ ጋር ምን መሆኑን ገለጸ? መላእክተኛ መሆኑን ገለጸ። አሁንም ተረዳችሁኝ? አሁንም እዚህ ጋር እሱም የተላከው ኦር እሱም ሲያስተላልፍ የነበረው እሱም ለህዝቦቹ ሲናገር የነበረው ምን ነው? አላህ ሱብሓነሁ ወተዓላን ምን ተገዙ የሚል ነው። ኦኬ እኔ በእነሱ በውስጣቸው እስካለሁ ወይንም በነበርኩ ሰዓት የነሱ ተጠባባቂ ነበርኳል። ይህን ያለበት ምክንያት ምንድነው? አሁን እሱ በዛ ዒሳ በህዝቦቹ መካከል በነበረበት ሰዓት ሲሳሳቱ ይመልሳቸው ነበር፣ ያርማቸው ነበር። ይሄን እኮ ጌታችን ከልክሏል፣ ይሄ እኮ ጌታችን አልፈቀደልንም እያለ ምን ያርማቸው ነበር። ማን? ዒሳ አለይሂ ሰላም ማለት ነው። መርሐባ አይዋ ኦኬ ልጨርስላችሁ እቺን አያ። እሺ ቢስሚላህ ጨለመብኝ፣ ወጭ ነበር። ኦኬ ዒሳ አለይሂ ሰላም በሞተ ጊዜና ዒሳ አለይሂ ሰላም ወደ ፈጣሪው በሄደ ጊዜ ኦኬ ወይንም ሞተ ባለ ሰዓት ኦኬ አንተ በእነርሱ ላይ ተጠባባቂ ነበርክ። አንተም በነገሩ ሁሉ ላይ አዋቂ ነህና። ማን ነው አዋቂ ነህና የሚለው? ማን ነው? ዒሳ አለይሂ ሰላም ነው ይሄን ቃል የሚያወጣው። ኦኬ ለማን ነው ይሄን ቃል የሚለው? ለአላህ ሱብሓነሁ ወተዓላ ለፈጣሪው ነው ማለት ነው ይሄን ቃል የሚያወጣው። አንተ ከሁሉም በላይ ምድረህ አዋቂ ነህና። ስለዚህ እዚህ ጋር ዒሳ አለይሂ ሰላም ሙሉ በሙሉ የሚናገረው እሱ መላእክተኛ መሆኑን ነው። ከዙ በመቀጠል ይሄ 117 ነው። 116ም ላይ ሂዱ እስኪ በበለጠ ከዚህ በበለጠ ማለት ነው ቅድም ያመጣችኋትና የገለጻችኋት ማስረጃ ኦኬ። እና ብሩኬ እያወራህ ነው? ያይ ጮክ በል ትንሽ ብሩኬ። ያ ድምጽ ተርቋል። እሺ እንግዲህ ሞክራለሁ ወደ ጮክ ለማለት። መሞቱን አምነህ ነው ኢሳ በሞተ ጊዜ የምትለው? ወገናችን ኦኬ ሰዎች ጋር ሆኜ ነው ትንሽ አወራችሁ። መሞቱን አምነህ ነው ወይ? ኢሳ በሞተ ጊዜ እኔ በሞትኩ ጊዜ አንተ ነህ ተጠባባቂ ያለው። ስለዚህ መሞቱን ታምናላችሁ ማለት ነው። ያንን በእናንተ ምሳሌ ነው ያስረዳው። ሞተ ባላችሁ በእኛ ምሳሌ አይደለም። በሞትኩኝ ጊዜ እኔ እስካለው ድረስ ተጠባባቂ ነበርኩ አለ። ነገር ግን በሞትኩኝ ጊዜ አዋቂው አንተ ነህ ብሎ ለአላህ እየነገረው ነው ኢሳ። ይሄን አሸብልለው አሸምጥጣት በመጨረሻ እንትን አትበሉ። ኦኬ እውነቱን እያወቃችሁ አንተ ራስህ አሁን ተናገርከው እኮ አትገልብጡት። እኔ ብዙ ለማውራት ተናገርከው። እሺ ሌላ ማውራት የሚችል ሰው ካለ በዚህ ክፍል ላይ አንተ ራሱ ተናገርክ። ኢሳ በሞተ ጊዜ ተጠባባቂው አላህ እንደሆነ መሰከርክ። ስለዚህ በዚህ የቁርአን አያ መሰረት ኢሳ የምትሉት ሞቷል ማለት ነው። በእርግጥ ሱረቱል ኢምራንም ያረጋግጣል ኢሳ እንደሞተ። ሙተወፋ ተብሎ እዛ ጋር ሙተወፊካ ተብሎም ተቀምጧል። እንደሞተ አምናችኋል ማለት ነው። እናመሰግናለን። አልሞተም ምናምን አይሰራም ማለት ነው። ስለተማመንን ግን
በጣም ከረጅም ቆይታ በኋላ ስለመጣው ምን ላይ እንደነበራችሁ አላወኩም። ብሩክ ይሰማል ወይ? ትንሽ ይሰማል። ሰላም ብያለሁ። ይሄን ነገር ከሱ ጋር ተጨርሳላችሁ፣ ግን እኔ የሆነ ጥያቄ አለኝ። እሱ መመለስ ከቻላችሁ አበባም ሆነ አንተም ማንም መመለስ ይችላል። ሙስሊም ነህ? ያ ሙስሊም ነኝ። ሞተ ይላል አይደል? የአሁኑ ክፍል የቁርአኑ አያ ኢሳ። ላ እሱን ማውራት አልችልም፣ ይቅርታ። እኔ ጥያቄ ብቻ ለመጠየቅ። ለምንድን ነው ማውራት የማትችለው? ቁርአን እኮ ነው። እሱን ከሱ ጋር ታወራላችሁ፣ ግን እኔ ጥያቄ አለ። ጥያቄን ማስተናገድ የምችለው ከሆነ አንተ ለምን ማውራት አትችልም? ሙስሊም እንደመሆነ ስለ ቁርአን ስትጠየቅ ማውራት አልችልም ማለት አይቻልም። ሀቢቢ እየሰማህ ከሆነ ማውራት የጀመራችሁ ከሱ ጋር ነው፣ ከሱ ጋር ተጨርሳላችሁ። ግን እኔ ጥያቄ አለኝ፣ ጥያቄ ማስተናገድ ትችላላችሁ። ስለ ክርስትና ነው የምጠይቅ። እሺ፣ እንዴት እንደነበራችሁ አላውቅም። ያ ስለ ቁርአን ሙስሊሞች ማውራት የተነሳ ቶፒክ ስላለ ያ እሱ ላይ ጨርሶ አይመስልም ብሩኬ። ከእንደገና ፖዚሽናችሁ ከማወርዳችሁ ውረዱ። ያ በጣም ጠራንህ እኮ ፖዚሽናችሁ ላወርዳችሁ ነው። ስልኬን ረስቼ ከቤት ወጣሁኝና በቃ አጋጣሚ ለሚመልስ ጥያቄ የሚቀበል የለም። ሮሂ የተነሳ ርዕስ አለ እኮ አሁን እሱን ትተን በማል እንገባለን። ወገናችን አንተ ራሱ ቢፌር እሺ፣ በቃ መቀበል የምትችሉ ካላችሁ ጥያቄ ተቀበሉ። በቃ ብሩኬ ትችላላችሁ። አላዛር ምናምን ቀጥል። እሺ አላዛር፣ ጥያቄ ኢየሱስ ጌታ ነው ወይስ አይደለም? ኢየሱስ ክርስቶስ ጌታ ነው። ኦኬ እሺ፣ እኔ ጌታ አይደለሁም። ያ ማለት የሆነ ጥቅስ ላሳይህና ከናንተው ከመጽሐፍ ቅዱስ ምን ትላለህ በዛ ጥቅስ ላይ ራስህ? እሺ አሳይ እስቲ። እኔ ደግሞ ጌታ ነኝ ያለበትን እሰጥሃለሁ፣ ችግር የለም። እሺ በትልቁ አድርገኝ። እሺ ኦኬ። ኤክስፓንድ ማድረግ አይችልም። ቆይ ፎሎወር ስንት ነው? በፎሎወር ነው አላውቅም። ምን አልከኝ አለ? አይ ስንት ያየነው እንትን ማለት ትችላላችሁ እኮ ስዊች ስፓት ማድረግ ትችላለህ ለሚቀጥለው። ኦኬ ለምን የሱን ኩዌስችን አክሴፕት አደረጋችሁት? እሱ መመለስ አይችልም? ሙስሊም አይደለም እንዴ? ማለት እሱ ጥያቄ ጠይቀው ጥያቄ ነበር አይደል? በጥያቄው ላይ ዝም ብላችሁ ቤዝ ሆናችሁ መሄድ እንጂ እንደገና እሱ እኔ አልመልስም ብለው መጥተው ክርስትና ላይ ካልተመለሰልኝ ሲል ለምን እድል ብሰጡ? ሲጀመር ለእንደዚህ አይነት ሰው መመለስ ካልቻለ ይታያችኋል። ኦኬ ሽፍታ ይጠየቃል። ላይ ይሄ ነው ወይስ ያኛው ነው? እኔ አላየሁትም። ከሁለቱም አንድ አይነት ፕሮፋይል ነው ያላችሁ። ፓውዝ ያደረገው የሚጠየቅ እሱ ነው። እሱ ጋር ነው ክርክሩ ማለት ውይይቱ። ይሄን ጥያቄ ማቴዎስ ቁጥር 21 ላይ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። ኦኬ እሺ፣ ምን ማለት ነው? እሺ ኦኬ እሺ፣ አሁን ላስረዳ። ይሄ ቀላል እኮ ነው። ሰው አትሰማ በራስህ ብታነባ ይገባ ነበር። በነገራችን ላይ አሁን ለምሳሌ ማለት ነው ምን እያለ መሰለ፣ ለምሳሌ አንድ አባት አለ፣ ልጁ አለና ልጁ ሲያስቸግረው እንዴ በቃ እኔ ማዘውን ነገር አንዴ ቆይ ስማኛ፣ አንዴ እንደዛ አይደለም ያለው። አንዴ እባክህን አዳምጠኝ። እኔ የማዛችሁን ነገር የአባቴን ፍቃድ የማታደርጉ ከሆነ ጌታዊ አትበሉኝ፣ ከንቱ ነው፣ ለምን ታደርጋላችሁ እያለ ነው። ማዛችሁን ነገር ቆይ አንዴ ስማኝ፣ አንዴ ስማኝ። ጌታዊ በቃ አትበሉኝ፣ ማዛውን ነገር የማታደርጉ ከሆነ ስለምን ጌታዊ ትሉኛላችሁ እያለ እየተናገረ ነው እንጂ እኔ ጌታ አይደለሁም አላለም። ጌታዊ ቆይ አንዴ ስማኝ። እሺ የሆነ ድምጽ አለ ደግሞ ሚዩት አድርግልኝ አንዴ። እሺ ያስተጋባል ድምጽና
ምንድነው በቃ ጌታ ሆይ የሚለኝ ሁሉ አለ። አዎ ክርስቶስን ጌታ ያለ ሁሉም አይገባም። የተወሰኑት ናቸው የሚገቡት እንጂ ሁሉም አይገቡም። ሁሉም ዝም ብሎ ኢየሱስ ጌታ ነው ያለ ሁሉ ዝም ብሎ አይገባም። የአባቱን ፍቃድ የሚያደርግ እንጂ ነው እየተናገረ ያለው። ስለዚህ ሁሉ ነው የሚለው እንጂ ጌታ ሆይ ያለኝ መንግስተ ሰማያት አይገባም እንደዛ አትበሉኝ አላለም እሱ። የአባቴን ፍቃድ ሳታደርጉ ግን ጌታ ሆይ ካላችሁ የሚለኝ ሁሉ ዝም ብሎ ጌታ ያለ ሁሉ መንግስተ ሰማያት አይገባም። መንግስተ ሰማያት የሚገባው የአባቴን ፍቃድ ያደረገው ነው። ስለዚህ ጌታ ማለት ዝም ብሎ ጥቅም የለሽ ነው። ፍቃዱን እያደረግ ካልሆነ ጌታ ማለት ጥቅም የለውም ነው። አላህንም ዝም ብሎ አምላክ ጌታ ያለ ሁሉ መንግስተ ሰማያት ይገባል እንዴ? ጀነት ይገባል እንዴ? አይገባም። እንኳን የሚያዛቸውን ቁርአን ላይ ያዛቸውን 5ቱን የሶላት እንትን የሰገደ ዘካ የሰጠ ሰው ነው እንጂ ቢገባ ዝም ብሎ አላህ ጌታዬ ነው ያለ ሁሉ ይገባል? አይገባም። አየህ ልክ እንደዛ ነው ያለው። አብራራ የተባልከው ስለራስ ሃይማኖት ነው እዚህ ጋር እያለ ያለው። እኔ ስለ እስልምና አብራራ አላልኩም። እኔ እንትን ያልኩ ራስ የጠየቀውን ጥያቄ እንዲገባህ ነው ያልኩ። እኔ እኮ ጌታ አይደለሁም። ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም አይደለም። ንግግሩ አንጻራዊ ነው አይደለም ትንሹ እያለ ያለው በደንብ ገብቷችኋል። አትዋሹ። ወደ ሌላ አንጻራዊ ነው ወይስ አይደለም ንግግሩ? ሚውት ያዝ። አንተ አልተጠየቅም። የተጠየቀው ማለት አልቻለም። አላዛር እኔ ቱሪናፋ አልቻለም ምናምን ይላል እንዴ? አታፍሩም እንዴ? አልቻለም ምናምን ስትሉ ያመጣውን ጥቅስ ራሱ ሲጠየቅ መልስ መመለስ አይችልም። አልቻላችሁም ይላል። ዶማ ክፍሉ ሲጀመር በአንጻራዊነት ነው እያወራ ያለው። ሪላቲቭሊ ነው እያስረዳ ያለው። አንጻራዊ ከሆነ አሁን እሱ ምንድነው እየሰራ ያለው? ሀሲ ጀነራላይዜሽን ነው። በቃ ሁሉንም ያጠቃልል ነው እያለ ነው። አቦ እንዲህ መሆን ይቻላል? እንዲህም አለማወቅ ይቻላል? እኔ እኮ እንዴት ነው ቆይ እናንተ ግን አለማወቅ የምችሉት እንደዚህ? በጌታ ስም ደግሞ በገዛ ቤታችን መጥቶ ያዘናል እንዴ? አንተ ዝም በል አንተ አውራ ምናምን እያለ ደደብ ለአላስ በነገራችን ላይ አሁን ልጁ ያልገባው ነገር አለ። ምንድነው? ግልጽ ነበረ። በነገራችን ላይ ምንም ግልጽ ነበረ የጠየቀው ጥያቄ። እንደውም እንደዚህ ጥያቄ የሚያነሳል ብዬ እኔ አላሰብኩም ነበረ። ግን ግልጽ የሆነ ነገር ነው። በጣም ግልጽ እንዴ! ጌታ ሆይ የሚል የአባቴን ፍቃድ የሚያደርግ ነው የሚገባው እንጂ ጌታ ሆይ የሚለኝ ሁሉ አይገባም አለ። እና ሁሉም ሊገባ ነው እንዴ ታዲያ? ዝም ብሎ ሁሉም እየዘለለ ኃጢአት እየሰራ እየኖረ ኢየሱስ ጌታ ነው ስላለ ብቻ ሊገባ ነው እንዴ ሰው የሚፈልገው? አይደለም እኮ። ስለዚህ ጌታዬ የሚለኝ ሁሉም ጌታዬ ስላሉኝ ሁሉ አይገቡም። የሚገቡት ግን ምን ስለው የአባቴን ፍቃድ አድርገው ጌታዬ የሚሉኝ ናቸው የሚገቡት። እንዴ እንደዛ እያለ እኮ ቶማስ ጌታዬ ሲለው ነበር፣ ጌታዬ አምላኬ ሲለው ነበር። ራሱን ጌታ ብሎ አልጠራም እንዴ? እንዴ ለምሳሌ ያቺን ውርንጫይቱን ፈታችሁ አምጦልኝ አለ ክርስቶስ። ውርንጫይቱን ፈታችሁ አምጦልኝ አለና ከዛ ለሚጠይቋችሁ ወዴት ነው የምትወስዷት ብሎ ለሚጠይቃችሁ አለ ጌታ እንደዚህ ብሎናል ብላችሁ ጌታ ነው ያለን ፈቷቸው አምጡት ያለን ብላችሁ ንገሯቸው አለ። ጌታ ነው ያለን በሏቸው። ማን ነው ፈቷቸው? ማን ነው ፍቱና ወሰዱ ያላችሁ ካሏቸው ማለት ነው። ግልጽ ነው እኮ ጌታ ነው ያላችሁ በላቸው ብሎ ራሱን ጌታ ብሎ እየጠራ ነው። ይህንን አንድ ያዙ። ሁለተኛ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህራችንና ጌታችን ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ። በቃ ግልጽ ነው። እኔ እናንተ ለሐዋርያት ፍቃዱንም እያደረጉ ስለሆነ ጌታ የሚሉት የነሱን አጽድቆላችኋል፣ መልካም ትላላችሁ አላቸው። ግን ፍቃዱን ሳያደርጉ ጌታ ለሚሉት ግን እናንተ መልካም አላደረጋችሁም፣ የአባቴን ፍቃድ ሳታደርጉ ጌታ ሆይ አትበሉኝ አላቸው። እንዴ እግዚአብሔር ራሱ በብሉይ ኪዳን እኮ ከዚህ በኋላ እኔ ህዝቦቼ አይደላችሁም ህዝቤ ተብላችሁ አትጠሩም እንዲህ ካላረጋችሁ ይላል። ይሄ ማለት ጀስት እነሱ የሱ ፍጡሮች መሆናቸውን አቁሟል?
ልጄ ተብላችሁ አትጠሩም ይላቸዋል እስራኤላውያን። ከዚህ በኋላ ይሄንን ኪዳን ትንቢተ ኤርምያስ ምዕራፍ 31 ላይ ማለት ነው ይሄን ኪዳን እስራኤል በፊቴ ባይቀበል ለዘላለም ይቀራል ልጄ ከመሆን እያለ ይናገራል። ታዲያ ይሄ ማለት አልፈጠራቸውም ማለት ነው አይደለም። ግን እኔም ምላችሁን ካላደረጋችሁ እኔም ማዛችሁን ነገር እኔም የምሰጣችሁን ነገር ካልተቀበላችሁ የኔ ልጆች አይደላችሁም፣ የኔ ፍጥሮች አይደላችሁም፣ እኔም አምላካችሁ ተብዬ አልጠራም አልፈልግም አለ እንጂ ጭራሽ እኔ አምላክ አይደለሁም እያለ አይደለም። ግን ለማያከብሩኝ ሰዎች እኔ አምላክ ተብዬ መጠራት አልፈልግም እያለ ነው። እዚህ ጋርም ክርስቶስም ምን አለ? በቃ እኔ የአባቴ ፍቃድ የማታደርጉ ከሆነ ጌታዬ ጌታዬ የሚለኝ ሁሉ አይገባም፣ ጌታ ስላላችሁኝ ብቻ አትገቡ፣ ፍቃዱንም ማድረግ አለባችሁ እያለ ሌላም ቦታ እንደተመለከታችሁት ዮሐንስ 13:13 ላይ እናንተ መምህራችንና ጌታችን ትሉኛላችሁ አላቸው ሐዋርያትን። አዎ ይሉታል፣ መምህርና ጌታችን ትሉኛላችሁ እንዲሁም ነኝና አለ። ተመልከቱ፣ እንዲሁም ነኝ እና መልካም ትላላችሁ አለ። ስለዚህ እኔም ጌታ ነኝ፣ ጌታ ጌታ ትሉኛላችሁ እንዲሁም ነኝና አለ። እኔም ነኝ ጌታ፣ መልካም ትላላችሁ፣ የተናገራችሁት ነገር ጥሩ ነው፣ አሪፍ ነው፣ መልካም ትላላችሁ እያላቸው ነው። ስለዚህ እሺ ብቻ እንደዛ ነው ማለት ነው። ይሄ እንድታውቁ ነው ከስር እንትን ላላችሁ። እሺ ቀጥይ። ረጅም ሰዓት ተቀምጠሽ ነበር። ኢየሱስ ፍጹም የጌታ ልጅ ነኝ ብሏል አላለም? ብሏል። የእግዚአብሔር ልጅ ነኝ ብሏል። ኦኬ። ኢየሱስ ፍጹም ራሱ ጌታ ነኝ ብሎ አልገለጸም ብሏል። ከዚህ ይልቅ ግን ያለው ምንድነው? እዚህ ጋር የሰው ልጅ ነኝ የሚለው እሱ የግለሰብ መጽሐፍ ነው ያወጣሽው የመጀመሪያው ነገር። ሁለተኛ ነገር ይኸውልሽ የሙስሊሞች መጽሐፍ ነው ያወጣሽው አይደለም ነው እንጂ እያየነው እኮ ነው። ርዕስ ተሰጥቶት የማን የሆነ እንግዲህ አንዱ ኡስታዝ ይሆናል የመጽሐፍ ብቻ። ግን ምንድነው የሰው ልጅ ብሎ ራሱን ገለጸ ማለት የእግዚአብሔር ልጅ ነኝ አላለም ማለት። የእግዚአብሔር ልጅ ነኝማ ብሏል። ዮሐንስ ወንጌል ምዕራፍ 10 ከቁጥር 37 እስከ 40 ብትመለከቱ አብ የቀደሰውን ወደ ዓለም የላከውን እኔ የእግዚአብሔር ልጅ ነኝ ብላችሁ እንዴት ተሳደበ ትሉኛላችሁ እያለ ሲናገር ትመለከቻለሽ። የእግዚአብሔር ልጅ ነኝ ሲል ማለት ነው። አባቴ ብሎ አብን ሲጠራ ትመለከቻለሽ። ራሱ የሰው ልጅ ነኝ ብሎ ገልጿል። አዳምጪ እኮ የሰውም ልጅ ነው እኛ እኮ ክርስቶስ አዳምጪኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ይላል። ስለዚህ ቃልም ስጋ ሲሆን ከድንግል ማርያም ከስጋዋ ስጋ ነስቶ ስለተወለደ ኦልሬዲ እሱ የሰው ልጅም ተብሎ ይጠራል። ስለዚህ ራሱን የሰው ልጅ እያለ ይጠራል። የሰው ልጅ የሚለው ላይ ራሱ ዲፔንድ ሆነ ብናወራ አምላክነቱን ነው የሚያሳየው። ግን የሰው ልጅ ነኝ የሚያለው በስጋ ስለተገለጸ ነው የሰው ልጅ ብሎ ራሱን ይጠራል። የሰው ልጅ ነኝ ያለ ማለት ግን የእግዚአብሔር ልጅ ነኝ አይደለሁም ማለት አይደለም። ራሱንም ግን የእግዚአብሔር ልጅ ነኝ ብሎ ስለጠራ ማለት ነው። ስለዚህ ይሄ ምንም እንትን የሚል አይደል። ራሱን የእግዚአብሔር ልጅ ብሎ ሳይጠራ የሰው ልጅ ብቻ እያለ ቢጠራ ይሄን ጥያቄ ሊያስነሳብሽ ይችላል። ነገር ግን ራሱንም የእግዚአብሔር ልጅ ነኝ ብሎ ጠርቷል ክርስቶስ ብዙ ቦታዎች ላይ ገብቶሻል አይደል? ጌታ ነኝም ቃል በቃል ጌታ ነኝም እያለ ተናግሯል። እና እንደዛ ነው። ቀጥለ እንትን ኤቢ ራሷ ነች ወረደች ራሷ ነች ነው ፈልጋት ነበር እኮ እስቲ ፈልጋትና ካለሽ ለሰባት ከበሩን ታሳየን መጀመሪያ እዚህ ላይ እንኳን የግለሰብ መጽሐፍ የአንዱ ኡስታዝ ነው እንግዲህ የወሂድ ነው ይመስለኝ። እኔ ዝም ብዬ ሳሸተው ሲሸተኝ እኔ ግን እያሳዘናችሁ ነው። አሁን ለዚች እንዲመለሳል በጌታ ሰው አይ በአጋጣሚ ሊማር የሚችል ሰው ይኖራል በሚል ነው እንጂ ለእሷ ብቻ አይደለም። ፊኒስ ራይት ድባቅ መምታት ነው ታዲያ። እቺን እኮ በባክ እንደ ፎርዝ ድባቅ መምታት ነው እንጂ ደሷ አይ እኮ ክርስቶስ በዚህ እንዲህ ብሎ እንዲህም እኮ ተናግሯል ማለት አይደለም እኮ። እቺ ይጀመራ ተሬዳ ዘይ መጣይ ሴት የቱ ጋር ነው የሰው ልጅ ያለው ብትላት አትመልስም እኮ። ባይዜ የትኛው ክፍል ነው ብትባል እኔ ከፈለገች ኦሪት ዘፍጥረት ላይ ነው ልትሉላት ትችላለች፣ ወይ ደግሞ ሱረቱ አል-ሐዲድ ልትል ትችላለች። አንዳንዴ እንትን እንበል እንጂ ዝም ብሎ መመለስ የቻልን ብቻ እናቅልልላቸው። እንደዚህ አይነቱ ነው እንዳይጠገን አድርጎ ሰብሮ መላክ ነው እንጂ ልጅቷ ይመስለኛል የዋ ነገር ናት። ምንም የምታውቀው ነገር የለም። ለዛ ነው እንጂ ይሄ እንደ ሞቲቫ ምናምን እንትን ቢሆን ኖሮ እኔም ባኪን ፎርስ ነበር ማድረግባት። ቆይ አሁን 117ን ላሻላችሁታ እሺ እንትን ያው ኢየሱስ ስላለመሰቀሉ መረጃ ብላ አንዷ
ኢየሱስ ራሱ በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበክታኒ ብሏል ያለውን ስቀን ሳንጨርስ ኢሳይያስ 157 ያለች ድሮና ያው አንዳንድ ጊዜ እንደዚህ አይነት ሾልካ ያመለጡ ሰዎች አሉና ምን ማድረግ አይቻልም። ተባራሪ ሰዎች ኤፍታዬ ያው እንግዲህ እንደምናውቀው ሱረቱ ማኢዳ ቁጥር 117 ላይ ቡራ እንደጠየቀው ቅድም የመሲሁን ሞት አምኗል ልጁ ማለት ነው። እና እኔ በእነሱ ውስጥ ሳለሁ ተጠባባቂ ምስክር ነበርኩ፣ ስሞት ደግሞ አንተ ተጠባባቂ ነበርክ በማለት ያላህና የመሲሁ ስራ ድርሻ አንድ እኩል መሆኑን ያሳያል ነውና ስለዚህ መሲሁ የአላህ አንድ አካል ነው ማለት ነው። የአላህ አንድ አጋር አንድ አካል ነው ማለት ነው እንደ እስልምና። ከዛ ደግሞ ቀጣይ አመት ላይ መንፈስ ቅዱስን እናጸድቅላቸዋለን። አዞሩም ይቀበሉ ሊኖሩ ይችላሉ። ዛሬ በዛሬ ውይይት አላህ አንድ አካል ነው ምናምን የሚለው አብቅቶለታል እሱ። ስለዚህ የነንም በደንብ ሄዱበት ለማለት ነው። አይ ሲጀመር እነሱ አካልን እንዴት ነው የተረዱት የሚለው ራሱ ቀጥላላ ዘ አይ ቀጥል ይፍታ። አይ እንዴት ተረዱት ነው እነሱ ሲጀመር እኮ። ሁለተኛ ደግሞ ቅድም ያነሳ ነው የቁርአን ያለ አይደል ይሄ 23ኛው ክፍል 23ኛው ምዕራፍ ቁጥር 91 ላይ ያለው በፍጹም እኮ ባይዘይ እሱ ክፍል ክርስትናውን እኮ እንትን አያደርግም። ባይዘይ ምንም በየትኛውም መንገድ እኮ ክርስትናውን እኮ የሚመጥንም ሐሳብ አይደለም። ባይዘይ ክርስትናው በዛ መንገድ እንትን አይደለም። አሁን በደንብ ክርስትናውን ለሚያክሰው እና እኛ ምን ብለን እንደምናምን ደጋግሞ ለሚሰማ ሰው ያ ክፍል ቁርአን ሐሰት እንደሆነ በእርግጠኝነት መመስከር ይችላል። ባይዘይ ቁርአን የፈጣሪ ቃል እንዳልሆነና የተጋጩ ሐሳቦች በውስጡ እንዳሉ ብርዛቶች እንዳሉ ለማረጋገጥ ያኛው ክፍል ከበቂና ከበቂ በላይ ነው። ባይዘይ ያ ብቻ አይደለም። በተለይ ሚስጥረ ስላሴና ሚስጥረ ስጋዊ ላይ የሚነሱ ሐሳቦች ወይም ደግሞ አንዳንድ ጉዳዮች ሲፈተሹ ከክርስትናው አስተምህሮ ጋር በደንብ የሚጣረሱ ስለሆነ እስልምና ውሸት ለመሆኑ እኛ ባሉን መዛግብት መጽሐፍት ላይ ተመርኩዘን ሐሰት ማድረግ እንቻ በዛ መንገድ ማለት ነው። አሁን እነሱ የቆየ መጽሐፍ ቅዱስ መበረዝ ምናምን እንዲመከለስ ይላሉ። ቁርአን እርስ በራሱ የተለያዩ ሐሳቦችን በማምጣት ክርስቲያኖች የማይሉትን ነገር በማለትና እንዲህ ብለው ያምናሉ ብሎ በመክሰስም ጭምር ትልቅ ተቅያ ነው የሚሰራው እሱ ራሱ ማለት ያ ስለሆነ አሁን እኛ በየትኛው አዛብ ነው ቅድም እንዳልኳችሁ ይሄ ሌላ አምላክ ቢኖር ወይም ደግሞ አላህ ልጅ ቢኖረው ኖሮ ልጁና አምላኩ የተለያየ ሁለት ስልጣን ኖሯቸው ልጁ ስራውን ሲሰራ ከዛ በኋላ አባት ስራውን ሲሰራ አላህ ልጅ ደግሞ ያበላሻል፣ ልጅ ደግሞ ሲሰራ አላህ ደግሞ ያበላሻል። ከዛ ደግሞ የስልጣን ጉዳይ ተነስቶ አላህ የበላይ ሲሆን ያኛው ደግሞ የበታች ይሆናል። ልጅ ደግሞ ከፍ ካለ አላህ የበላይ ይሆናል። ከዛ በዛ ፍትጊያ መሃል ውስጥ ስልጣን ለማግኘት ሲባል ሹክቻዎች ይነሱና አንዱ ከአንዱ የበላይ ለመሆን የስልጣን ጥያቄ ይነሳል የሚል ስጋዊ የሆነ ጉዳይ እኛ እንትን ብለን እናውቃለን እንዴ? በዚህ መንገድ የሚታመን ራሱ ትምህርት አለ እንዴ? እኛ እኮ አንድ ጌትነት እንዳለ ነው የምናምነው። አንድ መንግስት አንድ ጌትነት አለ። የአንድ ጌትነት ደግሞ ለዘላለም ስላሴ ሲከብርበት ሲነክስበት የሚኖር ነው፣ በባህሪው የሚገዛው ማለት ነው መንግስት። አንድ መንግስት እንዳለ ደጋግመን እየነገርናቸው አላህ ግን አይ አንድ መንግስት ሊኖር አይችልም ፍጹም እያለ ነው። አንድ ጌትነት እንዳለ እየነገር ነው። አይ አንድ ጌትነትማ ሊኖር አይችልም በፍጹም አንድ ጌትነት ነው ብላችሁ እንዳታምኑ። እኔ የገባኝ እናንተ የምታምኑትን ሳይሆን እኔ ባሰብኩት መረዳት ነው ብሎ ራሱን በጣም ይወርድ አድርጎ ነው እንትን የሚለው። ጉዳዩ ምድራዊ ሐሳብ መስሎታል እሱ። ይሄ ልክ ለምሳሌ ተነስቶ የሆነ ቦታ ላይ ግዛት ኖሮ ሌላው መንግስት ሄዶ ያኛውን ግዛት እንትን ካለው በኋላ ዶሚኔት ያደርገዋል። አለበለዚያ ደግሞ ንጉስ ቢኖር ልጁ አድጎ ምናምን መፈንቅለ መንግስት እንትን ይልበታል። የሆነ መንግስት ስርዓት ቢኖር ከውስጥ መፈንቅለ መንግስት ምናምን ተነስቶ አንዱ ስልጣን ይቀማል፣ ይቀበላል። እንደዛ ነው እያሰበ ያሉት። ልጁ ልዑል የሚባል ከዛ አላህ ደግሞ ንጉስ የሚባል ከዛ ልጁ ወደ ንግስና እያደገ መምጣት ይፈልግና አላህ ማርኮ ምናምን ገሎ ወይ ደግሞ እሱን ስልጣኑን ቀምቶት ሂድ ብሎ የሚያባርረው ምናምን የተጨቋኝ የምድር ባሪያ። በጣም የሚያሳዝን ነው ባይዜ፣ በጣም የሚያሳዝን። በዚህ መንገድ ነው ቁርአኑ ራሱ የሚረዳው። ከዛ በኋላ የግብር ደግሞ አንድነቱን ደግሞ ቅድም እንዳልሽው በሱረቱ ማኢዳ 117 ላይ ደግሞ ሲታይ አላህ የትኛውን ነው የሚያምነውና የሚቀበለው የሚለው ደግሞ ሌላ ውጥንቅጥ የሆነ ሀሳብ ነው ማለት ነው። አልመሰለኝ የሆነ የቅናት መንፈስ አለበት። አንድ ጊዜ የሆነ ጥያቄ አላዛር ተቀጥራለ ምን ብሎ ጠየቀኝ። ይሄንን ጥቅስ አንብቦ ማለት ነው
አበባ አለኝ የሆነ ስላሴ 3 ናቸው አይደል አለኝ። አዋልሁትና ይሄ በቃ አንዱ ዝናብ ማዝነብ ፈልጎ ሌላውን ቢቢ ኃይለኛ ጦርነት የሚነሳ ይመስለኛል። በቃ እንደዛ አይነት ሰው ናቸው በነገራችን ላይ ነው የሚያስቡት። አሁንም ሱረቱ ሙእሚኑን ቁጥር 91 እያለ ያለው ይሄንን ነው። ይሄ በተለየ ነበር ሲል ይጣሉ ነበር ነው። እኔ ነኝ አምላክ እኔ ነኝ አምላክ ስለዚህ አላህ ይቀናል ነው። እና ይሄ ነው ጥሩ አላዘር ቀጥል ቆንኩብህ። ያ ሳሂህ ሙስሊም 758 ቢላይ ያላ ወደ ሶስተኛው ሰማይ ይወርዳል የሚለው ሐዲስ ይሄ ራሱ አንድ ያላን ሁለትነት የሚያስረዳ ሐዲስ ነው። ምክንያቱም በሎጂክ ስናየው በሎጂክ መሰረት ስናየው ምንድነው እንትን ነው ሎው ኦፍ ነን ኮንትራዲክሽን ፋላሲ ካልሰሩ በስተቀር አላህ ሁለት ሆኖ አይቀሬ ነገር ነው። ምንድነው ከአርሽ በላይ ነው አላህ ከአርሽ በታች የለም ነው ብለው የሚያምኑት። ከአርሽ በላይ ብቻ ነው የሚገኘው ብለው ነው የሚያምኑት። ስለዚህ ከአርሽ በላይ ሊሚትድ የሆነ አካል አለ። ያ ሊሚትድ የሆነው አካል ከአርሽ በላይ ያለው አካል ሊሚትድ ነው፣ ሁሉም ቦታ የሚገኝ አይደለም። እሱን ከተማመንን ከዛም በኋላ ምን ያደርጋል? ያ ሊሚትድ የሆነው አካል ወይም ከአርሽ በላይ የነበረው አካል ወደ ሶስተኛው ሰማይ ወረደ። ስለዚህ አንደኛው ሰማይ ላይ የለም፣ ሁለተኛው ሰማይ ላይ የለም፣ ሶስተኛው ሰማይ ላይ ነው የሚኖረው። በ9 ሰዓት ላይ ሲሆን ማለት ለሌሊት 9 ሰዓት ላይ እዚያ ሰዓት ላይ ማን ነው የሚለምነኝ ይቅር እንደለው ምናምን ይላል። ሶስተኛው ሰማይ ላይ ሆኖ ነው ያንን ቃል የሚናገረው ጸሎትን ለመስማት ምናምን እንትን የሚለው ማለት ነው። ስለዚህ ሶስተኛው ሰማይ ላይ ሆኖ ያንን ነገር እየተናገረ እሺ አላህ እንግዲህ ሊሚትድ ነው። ሊሚትድ የሆነው አካል ሶስተኛው ሰማይ ላይ ሆኖ እየተናገረ ከሆነ ስለዚህ ከአርሽ በላይ የለም ወርዷል እኮ ኦልሬዲ እሱ ለሊት 9 ሰዓት ላይ ስንላቸው አይ እንደ ፍጡር አይደለ ፍጡር ነው ከአንድ ቦታ ወደ አንድ ቦታ የሚለቀው ወረደ ስትል ከነበረበት ቦታ ለቀቀ የምትለው ለፍጡር ሲሆን ነው ይላሉ። እንደዛማ ከሆነ አላህም ከአርሽ በላይ ነው እኮ ስትሉ እኮ ለምሳሌ አበበ ከጣራ በላይ ነው ካልኩኝ ከጣራ በታች የለም እያልኩኝ ነው። አላህ ከአርሽ በላይ ነው ስትሉ ከአርሽ በታች የለም ካላችሁ አመሳሰላችሁት። እዚህ ጋር አንድ ቦታ ብቻ ነው የሚገኘው በአካሉ ካላችሁ እዚህ ጋር ያመሳሰላችሁት። መጀመሪያ ባመሳሰላችሁበት ነገር ላይ ስትጠየቁ ነው አሁን እናንተ አይ አናመሳሰልም ትላላችሁ። ራሳችሁ ባመሳሰላችሁበት ራሳችሁ መጀመሪያ ከአርሽ በላይ ነው ያለው ከአርሽ በታች አይገኝም ካላችሁ በኋላ በዛው ተመርኩዘንኛ ወረደ ትላላችሁ። የሚወርደው በምን ስትሉ ከአርሽ በላይ ባለበት በአካሉ ነው የሚወርደው አላችሁ። ራሳችሁ ባመሳሰላችሁበት ነገር ነው የተጠየቃችሁት። ሶስተኛው ሰማይ ላይ ሲገኝ ከአርሽ በላይ ባዶ ነው ወይስ አለ ስትባሉ እንደ ፍጡር አይደለም አለ፣ እዛም ከአርሽ በላይም አለ ሶስተኛው ሰማይ ላይም አለ ትላላችሁ። እንደዛ ደግሞ ከሆነ ይሄ ፋላሲ ነው። ሎው ኦፍ ነን ኮንትራዲክሽን ፋላሲ ይባላል። ምንድነው? አይ ፋላሲ አይደለም ካላችሁ ወደ ሁለትነት ነው የሚወስደው አላህ። እንዴት ካላችሁ ከአርሽ በላይ ያለው ዛት አለ የአላህ አካል ማለት ነው። ከአርሽ በላይ ያለው የአላህ አካል አለ። ሶስተኛው ሰማይ ላይ ደግሞ ያለው የአላህ አካል አለ። አላህ ሁለቱም ቦታ ይገኛል ካላችሁ አላህ እንግዲህ እንደምታውቁት ሊሚትድ ነው ብለናል። ሊሚትዱ አላህ ሶስተኛው ሰማይ ላይ ሆኖ ጸሎት እየሰማ ነው። ያኛው ደግሞ ከአርሽ በላይም ደግሞ አይለቅም ትላላችሁ። ስለዚህ ከአርሽ በላይም ደግሞ አላህ አለ። አንደኛውና ሁለተኛው ሰማይ ላይ አላህ የለም። ሶስተኛው ሰማይ ላይና ለዩዋቸው ሁለቱ ዛቶች አንደኛው ከአርሽ በላይ ነው። ከዛ ሁለተኛው ደግሞ ከአርሽ በታች ሶስተኛው ላይ ነው። በመሃላቸው የአንደኛውና የሁለተኛው ሰማይ ቦታ አለ፣ ክፍተት አለ። ስለዚህ ሁለት ዛት አልሆኑም ወይ ነው። ከአርሽ በላይ ያለው አለ፣ ሶስተኛው ሰማይ ላይ ያለው አለ፣ መሃላቸው ላይ ምንም የለም። ስለዚህ ምንድነው የሚሆነው ማለት ነው? ይሄ ሁለት ዛቶች ሆኑ ማለት ነው። አንደኛው ከአርሽ በላይ ነው፣ አንደኛው ሶስተኛው ሰማይ ላይ ነው። ሁለት ዛቶች ሆኑ። አያችሁ አይደል? ስለዚህ ሁለት አላህ ሁለት አካላት ወደሚለው ነው ምንድነው ሁለት ዛት ወደሚለው ይሄ መውሰዱ አለ አንድ በሉ እና ይወርዳል። እንዴት እንደሚወርድ አይታወቅም ነው የሚሉት። ብቻ ግን በምንም አድርጎ ይወረድ፣ ነገር ግን ይሄ ፋላሲን ይጥሳል ነው። እዛ ሳይለቀ ነው እዚህ ጋር የተገኘው ካላችሁ፣ በመሃላቸው ላይ ደግሞ ሴፓሬሽን ልዩነት ክፍተት አለ ካላችሁ ወደ ሁለት ዛት ነው የሚወስደው። ሁለት አካል ወደሚል ትምህርት ነው የሚወስደም ማለት ነው። ስለዚህ እንደዛ ለማለት ነው።